ጤና ይስጥልኝ እንዴት ናችሁ? ልጆች ገባ ገባ ይበሉና ያው ትላለን እስከዛ መጫወት ትችላላችሁ። አንሚዩት ማድረግ ትችላላችሁ። መንግስትን አይቃወምም እንጂ መንግስቱ አይደለም። በጣም ብዙ ይወደዋል ነው አይደል? Yeah. ዜሮ 5 33 07 49 38 ሚሴጅ አልገባም። ሚሴጁን ነው የምነግረው ነው የገባው 33
07 እባካችሁ 49 38 ሚዩት እያደረጋችሁ Okay, what's going on guys? እንዴት ናችሁ? ሜሴጅ አልገባም አንተ ኤቢ ሰላም ነው። እግዚአብሔር ይመስገን። እንዴት ነው? ዘጠና 91 60 ኦኬ ሶ ዛሬ ባለፈው እንደነገርኳችሁ ነው ብዙ የምናያቸው ነገሮች የሉም። ያው አዳዲስ ለሆኑ ልጆች እንዴት ነው አካውንት ሬጂስተር የምናደርገው፣ ምንድን ነው የሚያስፈልገን የሚሉትን ነገሮች እና talk about ሳይኮሎጂካሊ ትሬዲንግ አፌክት ያደርግን የሚችሉ ነገሮችን በደንብ አድርጌ አወራለሁ ዛሬ። ኦልሬዲ ትሬድ የምታደርጉ ልጆች ሞር ሳይኮሎጂካሊ የሚረዳችሁን ነገሮች እናወራለን። ገና ብዙ ልጆች ያልገቡ ስላሉ እነሱን ለመጠበቅ እስከዛ ድረስ ባለፈው ራሳችሁን ካስተዋወቃችሁልኝ ውጪ የት እንዳላችሁ እና እስቲ የትሬዲንግ ኤክስፒሪየንሳችሁን እና ራሳችሁን እንድታስተዋውቁልኝ ደስ ይለኛል። እና ደግሞ እንትን ላይ ቻቱ ላይ ከየት እንዳላችሁ ጻፉልኝ እስቲ ከየት እንዳላችሁ ከይ ኡጋንዳ፣ አዲስ አበባ፣ ሸገር፣ ደብረ ዘይት ሌትስ ጎ፣ አቡዳቢ፣ ሲያትል ሌትስ ጎ፣ መርካቶ ሌትስ ጎ፣ ዳላስ yes sir፣ ሆሳና ሌትስ ጎ፣ ዲሲ፣ KFC ለንደን ሌትስ ጎ፣ ሳሪስ yes sir፣ denver ሌትስ ጎ yeah man I think ብዙዎቻችሁ እንደውም ከውጭ ናችሁ። ዩኬ ወልዲያ yes sir፣ ፖርትላንድ ሌትስ ጎ፣ ከመቀሌ yes sir፣ ጨለማ ውስጥ ቁጭ ብዬ ይላል። ድሬዳዋ ሌትስ ጎ። ይሰማችኋል? አገኝ አይሰማም የሚሉ ሜሴጆች ስላይ እስቲ በቮይስ ነገር ይሰማል። አሜን። ኦኬ ጋይስ ሶ ቤዚካሊ ያው ገና 43 ተማሪ ነው ያለው። አዳዲስ የሆናችሁ እዚህ ውስጥ ያላችሁ ዛሬ ትሬዲንግ ምን እንደሆነ ኤክስፕሌን ለማድረግ ሞክራለሁ። ያው ቤዚካሊ ስለ ትሬዲንግ አንዳንድ ያያችሁ ይመስለኛል። it's a basic things that we need to discuss and the brokers that I use የሚሉትን ነገሮች አብረን እናያለን ማለት ነው። ሶ ወደዛ ከመሄዳችን በፊት ልጆችም እስኪገቡ ድረስ ራሳችሁን ማስተዋወቅ የምትፈልጉ ልጆች ራሳችሁን ማስተዋወቅ ትችላላችሁ። ከዚህ ቡት ካምፕ ምን ኤክስፔክት እንደምታደርጉ እዚች ጋር ኤክስፕሌን ማድረግ ትችላላችሁ። ያው ኦልሬዲ ስለኔ ታውቃላችሁ ብዬ ስለማስብ ነው እንደዛ ያልኳችሁ። ባለፈው ራሳችሁን ያላስተዋወቃችሁ ሰላም ናችሁ? ሁላችሁም እንዴት ናችሁ? ድርባ እባላለሁ። ያው ባለፈው ጆይን አላደረኩም ነበር በሰዓት አለመስተካከል ምክንያት።
ለትሬዲንግ አዲስ ነኝ። ከዚህ ቡታም በኤክስፔክት የማደርገው ነገር አትሊስት ሳይኮሎጂ እና ትሬዲንግ ስትራቴጂ የሆነ ነገር የምንማር ይመስለኛል። ስለአንተ ያወቅኩት ከፖድካስት ነበር። ሆነ ፖድካስት ላይ ብነች ከዛም በኋላ ነበር ለካት እንደዚህ ይቻላል እንደ ብዬ እኔም ጆይን ለማድረግ አሰብኩት። እዛኔ ነበር ቴሌግራም አድ ያደረግኩኝ፣ ኢንስታግራም ጆይን አደረግኩኝ። Nice to meet you. የት ነው የምትኖሪው? ደርባ ድሪባ የት ነው የምትኖሪው እያልኩሽ ነበር። እሺ ቀጥሎ ሌሎቻችሁ ራሳችሁ ማስተዋወቅ ፈልጉ ማስተዋወቅ ትችላላችሁ። ሰላም ጤና ይስጥልኝ። ከአዲስ አበባ። እሺ አሁን ስላንተ ያው ኢንስታግራም ላይ እና ቲክቶክ ላይ ነው። ኦኬ ቪአይፒ ላይ 2 ወር ነበርኩ ቪአይፒ ቻናል ላይ። ኦኬ ሞር ስለ ስትራቴጂዎች እያየው ነበር፣ ግን ሞር ስለ ሳይኮሎጂው ያለውን ነገር በደንብ ማወቅ ኦኬ አሜዚንግ አሜዚንግ ኦኬ ጋይስ ነቃ ራሳችሁን አስተዋውቁ ምናምን ፈዝዳችኋል። ያው ሰላም ብያለሁ። ድምጽ ይሰማል? ይሰማል። አቤኔዘር እባላለሁ። ከሲያትል ዋሽንግተን። እሺ ስለአንተ ያወቅሁት አንተን ያየሁ ኢንስታግራም ላይ ነው። ኦኬ በዛ ነገር ሞቲቬትድ እየሆንኩ የተለያዩ ነገሮችን እያየሁ አሁን ኦልሞስት 1 ዓመት አካባቢ ሆኛል። ግን ያው አካውንት ብሎ የማድረግ ሪከርዱን ሳልይዝ አልቀርም ከዚህ ውስጥ። ኦኬ ያው ሳይኮሎጂ ሁሉም ነገር ለማስተካከል ለመማር የተለያዩ ነገሮችን ለማወቅ ነው የመጣሁት እና እንደዚህ አይነት ደግሞ የትሬለር ሲለብራ አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ይመቻችሁ። እሺ ዌልካም ጋር መቀጠል ትችላላችሁ። ጋር ሄሎ ኤቢ ወይ ጋሽ ሰላም ነው? እግዚአብሔር ይመስገን። ሄሎ ሄሎ ወይ ኔትወርካችን ትንሽ አስቸጋሪ ነገር ናት መሰለኝ ያለንባትና አሁን ይሰማል መሰለኝ። ይሰማል በደንብ እና ታውቃለህ የሁለተኛው ላይ ጆይን እናደርግ ምናምን ነበረ እኮ ብዙም እንትን አይነት ነበረ ታውቃለህ፣ እዚህ የተዘጋበት ምናምን። አሁን እንደምንም ብራንድ ጆይን አድርገናል። አሪፍ ነገር እንጠብቃለን። እንግዲህ ያው ትሬድ ምናምን ከጀመርኩኝ አንድ ዓመት ምናምን ይሆነኛል እና ያን ያክል አሪፍ አይደለም። በደንብ እንቀየራለን ብዬ አስባለሁ። አሜዚንግ ነገር አብሽር። ሄሎ ሰማለ ይሰማል። ኤሮጂፒዋይ ፕሮፊት ይታየኛል። እሺ ሰላም ነው? አቤል እባላለሁ። ኮሳና አቤል ኮሳና። yes sir። ትሬዲንግ ከጀመርኩኝ 1-2 ወር ይሆነኛል። ኦኬ ምንም አይነት ስትራቴጂ ግን ብዙ ሳይኮሎጂ ላይ ይቀራኛል ብዬ አስብ። በጣም እቸኩላለሁ። ኦኬ እሱ ነገር ይቀራኛል። በዛ ብዙ አካውንት ብሎ አድርጌያለሁ። አንድ የምተማመንበት ደግሞ ስትራቴጂ የለኝም። የኔ የምለው ስትራቴጂ የለኝም። እሱ ነው ለመማር። አብሽር ጋሽ አብሽር። አሪፍ ነው። አመሰግናለሁ። እሺ ሶ 50 ሰው አለ እዚህ ውስጥ። አሁን ከባለፈው ጋር ተዋወቅኳችሁ ልጆች 15 ማትሞሉ ራሳችሁ ማስተዋወቅ የምትፈልጉ ካላችሁ አስተዋውቁና ቀጥታ ወደ አንዳንድ ነገሮች ማለት ጀምራለሁ ማለት ነው። ሰላም ማርሻል። ሰላም ነው ቢንጎ። እሺ ጋሽ ሰላም ማርሻል። ይሰማል ጋሽ? ክፍሌ ይባላለሁ ከድሬዳዋ። ለዚህ እንትን መጀመሪያ ነኝ ብዙ ጊዜ ይከታተል ነበር እና
ብዙ ጊዜ ነው የምሰራው ክሪፕቶ ከረንሲ ላይ ነው፣ ባያንስ ምናምን ላይ ነበርና ፎሬክስ መጀመር እየፈለኩኝ በቃ አዲስ አበባን ብዙ አስቤ ነበር። ግን አንተን ካወኩ ጀምሮ በቃ ይህን ክላስ ስፈልገው ነበር እና በጉጉት በጣም ስላገኘው ስላወኩ ማርሻል በጣም ደስ ብሎኛል። Nice to meet you too, my guy. I hope ይረዳሃል ብዬ አስባለሁ። በደንብ ይመቻችሁ። በደንብ ፈጣሪ በደንብ ይረዳኛል። ኤግዛክትሊ Yes sir. Yes sir. ይመቻችሁ። ሰላም ነው ይቢው። እግዚአብሔር ይመስገን። እኔ ይባላለሁ። ያው ከአዲስ አበባ ከዚህ ቡስ ካምፕ የምጠብቀው እኔ መጀመሪያ ስላንቺ የሰማሁት ያው በላምበርጊኒ ነው። ከዚህ ቡስ ካምፕ የምጠብቀው ደግሞ ያው የተበለውትን ብር ብትመልሽልኝ እንድታስመልሽልኝ ወይ ብትመልሽልኝ ደስ ይለኛል። ሆፕፉሊ እንደምመልሰው ተስፋ አደርጋለሁ። እሺ ጋሽ አይ ሆፕ ይረዳሻል ብዬ አስባለሁ። ይበልጥ እሺ አባት። ማርሻል እኔ ደግሞ መሐመድ እባላለሁ። ኦኬ ናይስ ቱ ሚት ዩ መሐመድ። ኦኬ ይሰማል ጋር እሺ አይ ቀጥል መሐመድ መቀጠል ይችላል። እኔ ደግሞ መሐመድ እባላለሁ ከኢጅፕት እና ያው በዚህ ቡትካምፕ ብዙ ነገር ተስፋ እናደርጋለን። ያው ብዙ ትምህርቶችን መስራት ተስፋ አደርጋለሁ እና ያው ጥሩ ቆይታ ይኖረናል። ያው ከአንተ ኤክስፒሪየንስ ብዙ ነገር እንወስዳለን። እኛም ካለን ጨምረን ብዙ ያን ፕሮፊታብል እናደርግ ብዬ ተስፋ አደርጋለሁ እና አመሰግናለሁ። አብሽር። ኦኬ ጋይስ ሰላም ዶክተር ሰላም ማርሻል እንዴት ነህ? ለማን እግዚአብሔር ይመስገን። እኔም ሁላችሁም ሰላም ማለት ፈልጋለሁ። መጀመሪያ ስለ ትሬዲንግ ያወቅኩት ሆም አዌይ ፍሮም ሆም የሚል ፎርካስት ላይ ቀርበህ እዛ ላይ ሳውራ ነው እና አልገባኝም ነበር ምንድን ነው የሚለው ብዬ ከዛ ኢንስታግራም ላይ ሄድኩኝ። ከዛ ነው ኦኬ ነገር አሪፍ ነገር ነው ብዬ ያሰብኩት እና በዛ ነው ኢንትሮዲዩስ የሆንኩት ለዚህ ኮንሰፕት። ከዚህ ቦትካምፕ የምጠብቀው እንግዲህ እስካሁን ዝም ብዬ መኳከርኳት የተበላዋት ብሮች አሉ። እነሱም ከዚህ በኋላ ላለማጣት ካፒታል እንዴት ፕሮቴክት አደርጋለሁ የሚለውን ማወቅ ነው። ሞር ኦፍ ሳይኮሎጂ እሱ ላይ የምታስተምረን ያለ ይመስለኛል። እንግዲህ ለሌሎቻችሁም ጉድ ላክ፣ መልካም የትምህርት ጊዜ እንላችሁ እላለሁ። አመሰግናለን። አብሽር። ኦኬ ጋይስ ሶ ቀሪዎቻችሁ ራሳችሁን ማስታወቅ ትችላላችሁ። በሚቀጥለው ክላሳችን ከምንሄድም ያው እዚህ ውስጥ ሪከርድም ተደርጎ ቪዲዮ ስለሚፖስትላችሁ ሌላውን ማየት ትችላላችሁ። ሌሎችም ያልመጡት ማየት ይችላሉ። ሶ ቤዚካሊ ዛሬ ብዙዎቻችሁን ያስቸግራል ብዬ የማስበው ያው ሳይኮሎጂ ስለሆነ ስለ ሳይኮሎጂ በደንብ እላችኋለሁ። ሳይኮሎጂ ትሬዲንግ ላይ ኢትስ ላይክ 20% ቢሆን ነው ወይ 30% ነው ስትራቴጂ ላሳያችሁ የምችለው። ያ ማለት እኔ ሙሉ የማውቀውን ነገር ለእናንተ ለማሳየት ሞክራለሁ። ፕራክቲስ አድርጋችሁ ግን ሳይኮሎጂያችሁን ሜንቴን እያደረጋችሁ መሄድ የእናንተ ስራ ነው። ይሄን ስላችሁ ማለት ምንድን ነው? ትሬዲንግ ኢዝ ኦል አባውት ሳይኮሎጂ ጋይስ። እኔን ግን በፊት ሰው ቢነግረኝ ኖሮ ጥሩ ነበር ብዬ የማስባቸውን ነገሮች ለመናገር ለእናንተ ሞክራለሁ። ሰው ምን ያህል ነገሮችን እንዳሻሻለልኝ እና ሳይኮሎጂ ኖርማሊ ኢሞሽን እና ሌሎች ነገሮች ተጨምረው እንዴት ነው ወደ ኋላ ሊያስቀረኝ የቻለው ትሬዲንግ ላይ የሚሉትን ነገሮች ነግራችኋለሁ። ሶ the main thing እንዳልኳችሁ ነው 20% or 30% ቢሆን ነው when it comes to strategy። ሌላው ነገር እንዳለ ሳይኮሎጂ እና ሜንታሊቲ ነው እንትን ሊያስቸግራችሁ የሚችሉት ትሬዲንግ ላይ because የተባላችሁትን ነገር ወይ የምታውቁትን ነገር አፕላይ ማድረግ ራሱን የቻለ አስቸጋሪ ነገር ስለሆነ ማለት ነው። ሶ በዛሬ ያላችሁ ታያላችሁ። ሌሎችም ሰዎች ውስጥ ላይ ያሉ ልጆች እስኪገቡ ድረስ ያው ዛሬ ኦልሬዲ ትሬድ የምታደርጉ ልጆች ስላላችሁ ምንም ነገር ስለ ትሬዲንግ የማያውቁ ልጆች አሉ። ግን የተማማረንም እንድንሄድ መጀመሪያ ስለ ትሬዲንግ ፎሬክስ ትሬዲንግ ምን እንደሆነ
አንዳችሁ በፈቃደኝነት መታችሁ ለማያውቁት እስቲ እኔም ከእናንተ እውቀት ተነስቼ ኦልሬዲ ኤክስፒሪየንስ አለን የምትሉ ምን እንደሆነ እዚህ ጋር ማብራራት የምትፈልጉ ከሆነ አንዳችሁ ፎሬክስ ምንድን ነው የሚለውን ነገር እስቲ ገብታችሁ አብራሩልን። አንድ ሰው በፍቃድ ኤኒባዲ። ኦኬ ላብራራችሁ። እሺ መልካም። ፎሬክስ ማለት ያው ኢንተርናሽናል ማርኬት ነው። ሶ ሞስትሊ ከረንሲ ፔሮችን የሚይዝ ነው። ፎሬክስ ማርኬት ከሆነ ጀስት ከረንሲ ፔሮችን ማለት ነው። ስለዚህ በአማርኛ ስናመጣው የውጭ ምንዛሬ ማለት ነው። ስለዚህ እኛ ምንድነው የምናደርገው ፎሬክስ ላይ ያው እንደ ዴይ ትሬደር ሾርት ተርም ኢንቨስቲንግ ነው የምናደርገው ማለት ነው። ስለዚህ ማርኬቱ 24/5 ይንቀሳቀሳል። ቅዳሜና እሑድ ዝግ ነው። እኛ አሴት ትሬደር ምንድነው የምናደርገው መች ገዝተን ወይ መሸጥ ወይ ሸጠን ደግሞ መግዛት ሴል ወይ ባይ በማለት ነው ብራችንን ሜክ የምናደርገው ማለት ነው። ስለዚህ ያ ማለት አሁን ለምሳሌ የኢትዮጵያ ብር ዶላር 50 ብር ከሆነ 60 ብር ላይ ሲሆን 50 ብር ላይ ሲሆን ከገዛ ነው 60 ብር ሲሆን እንሸጠዋለን። ዘን 10 ብር ፕሮፊት እንወስዳለን። ስለዚህ ፎሬክስ ላይም ዘሴም ነገር ነው የምናደርገው። አንድ ፔር ከአንድ ፔር ጋር ያለውን ልዩነት ኤክስቼንጅ በመጠቀም በዛ መሀል ማትረፍ ማለት ነው። አስ ዴይ ትሬደር ትርፋችንን በቀን ውስጥ ወር በቀናት ውስጥ አስ ስካልፐር ደግሞ በሰዓታት ውስጥ እሱ ይለያያል። እንደዛ በማድረግ የምንወስድበት ኤክስቼንጅ ነው ማለት ነው። ቤዚካሊ ፎሬክስ የሚያተኩረው የውጭ ምንዛሬ ግብይት ማለት ነው። Amazing. Anybody who wants to add or correct him or anything? ፎሬክስ ማለት ቢቲንግ ቱ ከረንሲ ማለት ቢታፕ ኢንቱ ከረንሲ ፎሬን የሆኑ ከረንሲዎቹ ሁለት ፎሬን የሆኑ ከረንሲዎችን ቢታፕ ማለት ነው። ቢታፕ አርክተን ከዛ ላይ ፕሮፊት ማግኘት ማለት ነው። ፎሬክስ ትሬዲንግ። Okay, amazing. So guys, just the simplest thing to understand አሁን ሁለቱም እንዳሉት ነው። ፎሬክስ ትሬዲንግ እና ፎሬክስ የተለያየ ነገር ነው። ፎሬክስ በምንልበት ጊዜ ፎሬን ከረንሲዎች አሁን እሱ እንደገለጸው ማድረግ እንደገለጸው ፎሬን ከረንሲዎች ማለት ነው። ፎሬክስ ሲባል ከረንሲዎቹ ብቻ ናቸው። when it comes to የኛ እኛ ደግሞ እኔ አሁን ላይ የማስተምራችሁ ወይም ደግሞ አብረን ትሬድ ልናደርግ የምንችለው ደግሞ when it comes to ፎሬክስ ትሬዲንግ ስንል ደግሞ ፎሬን ከረንሲዎቹን ትሬድ ማድረግ ማለት ነው። የተለያዩ ነገሮች የሚያደርጋቸው ምንድነው? ፎሬክስ ትሬዲንግ ላይ ያው ሎንግ ተርም እና ሾርት ተርም ኢንቨስተሮች አሉ። ፎከስ የምናደርጋቸው ሁለቱንም እንዴት ነው እኛ ማየት የምንችለው የሚለውን ነገሮች አስ አን ኢንቨስተርም አስ ኖርማል ስሞል እና ሎንግ ተርም እና ሾርት ተርም ኢንቨስተርም ሆነን ልናገኝባቸው የምንችላቸውን ነገሮች እናያለን። ሲምፕሊፋይ ለማድረግ ያው ከራሳችሁ እንዲወጣ የጠየኳችሁ ምክንያት ምንድነው? the simplest thing እኛ ፎከስ ማድረግ ያለብን ብዙ ነገሮች ስላሉ ፎሬክስ ትሬዲንግ ምንድነው የሚለውን ነገር ማድረግ እንዳለው አንድ ከረንሲ ከአንድ ከረንሲ ጋር ቨርሰስ በመሆን አንዱ ሲበልጥ ወይ አንዱ ሲቀንስ ገንዘቦችን እያየን ወይም ደግሞ አናላይዝ እያደረግን ሲጨምር እየገዛን ሲቀንስ ደግሞ እየሸጥን ሜክ የምናደርግበት ነው። that's the simplest way to understand። ብዙ ኮምፕሊኬትድ ማድረግ አያስፈልግም። ሌላ አንድ ነገር እንድታስቡ እንፈልገው እዚህ ውስጥ ያላችሁ ሰዎች if you want to be a successful trader ከዚህ ቀን ጀምሮ ከዛሬ ቀን ጀምሮ የኔን ክላስ ከወሰዳችሁ ቀን ጀምሮ I will try to help you guys as much as I can እንደ ተማሪዎቼ ወይም እንደ ራሴ ሆኜ ልረዳችሁ ሞክራለሁ። ግን አንድ ነገር ማሰባችሁ ያለባችሁ ነገር it's all about in our mind ማለት ምንድነው? ሁሉ ነገር ጭንቅላታችን ላይ ነው ያለው። እዚህ ውስጥ ያላችሁ ነገሮችን ኮምፕሊኬትድ ማድረግ ትፈልጋላችሁ ወይስ ቀለል አድርጋችሁ አንደርስታንድ አድርጋችሁ ማለፍ ነው የምትፈልጉት? ቀለል አድርጎ አንደርስታንድ ማድረግ ማለት ምን ማለት ነው? ሁለት አይነት አንደርስታንዲንግ አለ። አይምሯችንን ቀለል አድርጎ ተረድተ ነው ቀላል ነው ብሎ በስነ ስርዓት ሳይገባን መተውና እያወቃችሁት ግን ፕራክቲስ ባለማድረግ ምክንያት ደግሞ ሉዝ ማድረግ አለ። እነዚህ ነገሮች በደንብ ፎከስ ማድረግ አለባችሁ። እኔ ግን አሁን የምመላችሁ ነገር ሁሉ ነገር ጭንቅላታችን ላይ ነው።
if you want to be successful on trading, the first thing you need to understand ሁሉ ነገር ጭንቅላታችሁ ላይ ስለሆነ ቀለል አድርጋችሁ ነገሮችን ለማሰብ ሞክሩ። just make it simple as much as possible። ቀለል አድርጉት። ያ ማለት ምንድነው? ገንዘብ ነው። everything when it comes to trading ገንዘብ related የሆነ ነገር ነው። እና ምንም አይነት ቢዝነስ አለማችን ላይ ገንዘብ የማይፈልግ ነገር የለም። ገንዘብ ለማሳደግም ምንም ነገር ለማድረግ ገንዘብ ይፈልጋል። ያን ነገር እንዴት ነው ሳይኮሎጂካሊ አቺቭ ልናደርግ የምንችለው? the first thing ወደ ሁሉ ነገር ከመግባታችን በፊት you have to make it simple። ግን ሲምፕል የሆኑ ነገሮች ግን ሲምፕል የሆነውን ነገር ደጋግማችሁ ስታዩት አይምሯችሁ ውስጥ ቅርቅር ብሎ እንዲቀር ማለት ነው። ቀላል ነው ብላችሁ ዝም ብላችሁ እንዳታልፉ። ወደ ዋናው ነገር ስገባ በኋላ ላይ ይሄን ከሳይኮሎጂ ክላሳችን ቀጥሎ ማሳያችሁ አካውንት ሬጂስትሬሽን ኦልሬዲ ሬጂስተር ያደረጋችሁ ይመስለኛል። ሁለት ብሮከሮችን አውጥቼላችኋለሁ። እነሱን እያሳየዋችሁ እንትን እንላለን። ግን አንዴ እዚህ ጋር ቻርት እያየው ማውራት ፈልጌ ትሬድ እያደረኩ ስለሆነ ካልደበራችሁ ይቅርታ። ትሬድ እያደረኩ ስለሆነ ቻርቷን እያየዋት ደስ ይለኛል። first thing is first ምንድነው ሳይኮሎጂ ሲባል ለምንድነው ብዙ ሰው የሚያስቸግረው እና ብዙ ነገሮችን እንዴት ነው ማለፍ የምንችለው? አንተስ ማርሻል ምን ረድቷል? እንዴት ነው ሳይኮሎጂ ላይ ልትማር የቻልከው? ምን ረዳ when it comes to psychology የሚለውን ነገሮች ከናንተ መጀመሪያ ያስቸገራችሁን ነገር ልንገራችሁ ልስማና ከዛ በኋላ የኔን ኤክስፒሪየንስ ነግራችኋለሁ። ኦሬዲ ይሄንን ደግሞ የምፈልገው ኦሬዲ ትሬድ እያደረጋችሁ ያላችሁ ሰዎች ከናንተ በጣም ዲፊካልት የሆነባችሁ ነገር ከትሬዲንግ ላይ እስቲ ወይ ጻፉልኝ ወይ ደግሞ እያንዳንዳችሁ መታችሁ አስረዱኝ። ሰላም ሰላም። ያው ቃላም ነኝ። ሳይኮሎጂ ላይ ትንሽ ያስቸገረኝ ነገር ቢኖር አንደኛ ያው ፋይናንሻል ነው። ያው እሱ ፋይናንሻሉ እርግጥ እየተገረርን ነው፣ ግን በዶላር ሲሆን እኛ ስናስገባው ቢያንስ በትንሹ ከ50 እስከ 80 በሚሆን ነው የምናስገባው። ሁለተኛው ደግሞ የምናደርገውን ነገር አናቅም ማለት ይቻላል። ኦልሞስት የምንጠቀመው ስትራቴጂ ይሄን ያህል የምንተማመንበት ስላልሆነ የምናደርገውን ነገር ካላወቅን ደግሞ ያው ነገሩ ከባድ ነው የሚሆነው። ያ ነው እኔ ጋር እያስቸገረኝ ያለው። አመሰግናለሁ። this is psychology። ይሄ ከሳይኮሎጂካል በላይ ስትራቴጂ ችግር ስለሆነ እስቲ ሳይኮሎጂ ሞር ያስቸገራችሁ ልጆች ብላችሁ ራሳችሁን እስቲ ኦኬ እኔ ይሰማል። ጨርሽ ግቢ ቀደም ማድረግ እኔ ሃርሞድ አለው ሄሪሽ ማለት አዲስ አበባ ማን አልከኝ? ሶሪ ሃርሞድ እሺ ከአዲስ አበባ እና ትሬድ 7 ወር ሆኖኛል ኦልሞስት ከጀመርኩት። ኦኬ እና ትሬድ ላይ ያስቸገረኝ ነገር አንድ ኢሞሽን ነው። ኦኬ ትሬድ ከከፈትኩ በኋላ ምናምን መጨነቅ፣ ስቶፕ ሎስ ነካ ማለት ምናምን። ሁለተኛ ደግሞ ፕሮፊት ማቋረጥ፣ ወደ ስቶፕ ሎስ ይመለሳል ብዬ ፕሮፊት ማቋረጥ ላይ እና እነሱ ነገሮች በጣም አስቸግረውኛል። ኦኬ እሺ እኔ ደግሞ ያስቸገረኝ ትሬዲንግ ፊር ኦፍ ኤክስኪዩሽን ነው። ትሬዶችን ኤክስኪዩት ማድረግ ኤክስኪዩት ካረኳቸው በኋላ እነዛ ትሬዶችን ሳያቸው ኦር ባክ ቴስት አድርጌ ምናምን ቼክ ሳደርጋቸው አሪፍ የሆነ ሪዛልት አለኝ፣ ግን ሞመንቱ ላይ ኢን ሪል ታይም ማርኬት ላይ ኤክስኪዩት ማድረግ ትንሽ ይከብደኛል። አንዱ አመልጦኝ ሉዚንግ የሆኑ ትሬዶችን ወስዳለሁ ማለት ነው። ዊኒንግ ትሬዶችን ሳልወስድ ብዙ ያኔ ደግሞ ሞር ታይም ወደ ሉዚንግ እንዲያዘነብል ያደርግብኛል ማለት ነው። ፊር ኦፍ ኤክስኪዩሽን ደግሞ ምንድን የሚባለው ሪቬንጅ ትሬድ ነው። አሁን ዛሬ ብር አስገብቼ ከሆነ አንዴ ከተበሉ ሳላስመልስ አልወጣም ብዬ አካውንቴ እንዳለ ብዙ ጊዜ እያጣሁት ችግር ያለው ሜቢ እሱ ስራዬ ከሆነ እና እሱ በጣም እያስቸገረኝ ነበረ። አካውንቴ ብር አስገብቼ አይቆይም፣ ያልቃል በቀን ውስጥ ምናምን እና እሱን ኮንትሮል ማድረግ ችግር ከሆነ ሌሎቻችሁ መቀጠል መጨመር የምትፈልጉት? ኦኬ ሶ ልንገራችሁ
የመጀመሪያው ነገር ትሬዲንግ ምንድነው ብለው የሚለውን ነገር በመናይበት ሰዓት ትሬዲንግ is simply የጭንቅላት ጨዋታ ለምንድን ነው ይሄ ያልኳችሁ 80% ኢሞሽን 80% የሚባሉ ነገሮች እንዳለ ዛሬ እኔ የምነግራችሁን ነገሮች በራሳችሁ መንገድ ነገሮችን ማየት ትችላላችሁ ግን እኔ ኖርማሊ 1 አመት ከ5 ወር ከ6 ወር ወደኋላ ትሬዲንግ ላይ ያስቀረኝ ብዬ ማስበው ነገርና I wish someone told me ይሄን ነገር ብዬ ማስበውን ነገር ነግራችኋለሁ ይሄ ማለት ለማንም ይጨምራል ማለት ነው ኦሬዲ ትሬድ ያረጋችሁ ያላችሁትና ትሬድም ኦሬዲ ምንም ነገር ያላረጋችሁ እናንተም በደንብ እንድትሰሙኝ እፈልጋለሁ ሶ ሜቢ የዛሬውን ክላስ ላልደግምላችሁ እችላለሁ ቪዲዮ ሊኖራችሁ ይችላል ግን something that you really need to understand okay so ብዙ ጊዜ ትሬዲንግን ከባድ ያደርገዋል ከባድ ነው የሚባለው ነገሮች ምንም ሲምፕል ነው አሁን ቀደም እንዳልኳችሁ ነገሮችን ሲምፕል አድርጋችሁ ነገሮችን ካያችሁ is very simple ግን ሲምፕል ነው ማለት ምን ማለት ነው ሲምፕል ነው ማለት አንድን ነገር ያው እንደ ስራ አይታችሁ ነገሮችን ከሰራችሁት if you put your mind to it ሁሉ ነገር ቀላል ነው አንድ ነገር አሁን የመጀመሪያው ቀደም ምን አልከኝ ስምህን አልያዝኩትም ግን መጀመሪያ በኢትዮጵያ በ80 እና በምናም ብር ስለምናስገባ በጣም ያስጨንቃል አልከኝ አንድ ማወቅ ያለባችሁ ነገሮች በኢትዮጵያ በ80 ብርም አስገባው በኖርማል በድርሃም ማርጌ ካሹንም ራሱ በኪስ ያውጥቼ ብሰጠ ኤቭሪባዲ ማንንም ሰው ጋር ኢሞሽን አለ ማለት እኔ ጋር ኢሞሽን አለ ሁሉም ሰው ጋር ኢሞሽን አለ how we can control our emotion እና ያለንን ፕላን እና ያለንን ነገሮች ይዘን ስቲክ አድርገን ልንቀጥል የምንችለው ትሬዲንግ ላይ እንዴት ነው የሚሉትን ነገሮች ነው ዛሬ የምናወራው ማለት ነው so the first thing ሁላችንም የሚያስቸግርን ነገሮች አሉ ልጆች በደንብ ቢገቡ ደስ ይለኝ ነበር ለዚህ ክላስ እስቲ እንጠብቃቸው ወይስ በደንብ ቢሰሙኝ ደስ ይለኛል አላዩትም ክርስቲ አካውንቱን ላይ ሊያው አይተውት ከሆነ ያልገቡት okay anyways አይተውት ነው ያልገቡት ብዙዎቹ መሰለኝ so first thing is first የመጀመሪያው ነገርና ብዙ ጊዜ ትሬዲንግ ላይ ሲባል ሰምታችሁ ሊሆን ይችላል እኔም ሊሆን ይችላል ሌላም ሰው ብዙ ጊዜ ሲለው ሰምታችሁ ሊሆን ይችላል የመጀመሪያውና አንደኛው ቁልፉ ነገር የመጀመሪያ is goals ሁላችሁም እየጻፋችሁ ብትሰሙኝ ደስ ይለኛል why goals ሁላችንም ጎል አለን when it comes to our lifeአችን ላይ ሊሆን ይችላል ኑሯችን ላይ ሊሆን ይችላል or trading ላይ ሊሆን ይችላል ጎሎች አሉን how we can achieve them እና ስንት አይነት ጎሎች አሉ ምንድናቸው ጎሎች የሚባሉ ነገሮች እና የሚሉትን ነገሮች is the most important part right so እነሱን ነገሮች ዛሬ በደንብ እናያለን I wish ሁላችሁም በስነ ስርዓት ካዳመጣችሁኝ I think it will help you a lot በጣም አርጋችሁ ይጠቅማችኋል ብዬ አስባለሁ why having goals is important የሚለውንም ነገር በደንብ እናያለንና ከምን ጋር ከሳይኮሎጂ ጋር እንደሚያገናኘው እናያለን ማለት ነው ሶ የመጀመሪያው ነገር እስቲ እናንተን ልጠይቃችሁ ጎል ሲባል ሾርት ተርም እና ሎንግ ተርም ጎሎች የሚባሉ አሉ እኛ ያው ኖርማል ይሄ ትሬዲንግ ላይ ብቻ ሳይሆን ኖርማል ህይወት ላይ እስቲ ስንት ጎሎቹ ሎንግ ተርም ሾርት ተርም የሚባሉ ጎሎች ከስንት ጊዜ እስከ ስንት ጊዜ ናቸው እናንተን ልጠይቃችሁና እስቲ መልሱልኝ ፕሊዝ anyone okay short አለው እሺ ይሰማል ያ ሾርት ተርም ጎሎች ማለት ጀስት ሾርት ተርም ለሳምንት ለወራት ምናምን እናስባቸው ጎሎች ሊሆኑ ይችላሉ ሎንግ ተርም ደግሞ it's just አመታት 2 years 3 years 5 years አሄድ አድርገን የምናየው ማለት ነው ሶ ዛት ለምን ይጠቅመናል ያ ማለት 2 ወር 3 ወር just accumulation የነዚህ 3 ወር 4 ወር ግን ጥርቅም በአመታት ልክ ስናየው ከፍ እያልን ነው የምንመጣው ሰው ያ ዘቢገር ፒክቸር ባየን ቁጥር just give up የማድረጋችንም እንትን እየቀነሰ ይመጣል ማለት ነው ስለዚህ ሎንግ ተርም ጎሎች እና ሾርት ተርም በሾርት ተርም ማይንድሴት የምንሄድ ከሆነ ግን just give up ለምን የዛሬን ወይ የነገን ወይ የዛሬን ሳምንት ወይ የዛሬን ወር ስለምናይ just give up ለማድረግ እንትን ይልናል ማለት ነው even if in trading ማለት ነው okay thank you እሺ ሌላ ሰው መመለስ የሚፈልግ ሰው አለ
ጉግል ይሰማል? ማድረጋችሁ መናገር ትችላላችሁ። ሄሎ የስ ይሰማል። ከሶስት ተርም ከ5 ወር እስከ 1 ዓመት ብዬ ነው የማስበው። ሶስት ተርም ጎል ማለት ነው እና ስንት ዘንድ ተርም ከ3 ወር እስከ 1 ዓመት ከ5 ወር እስከ 1 ዓመት ኦኬ እሺ እና ዘንድ ተርም መያዛችን ጥቅሙ የማስበው ማንኛውም ሰው የሚሄድበትን መንገድ የሚደርስበትን ነገር ካላወቀ የሚሄድበትን መንገድ አያውቅም ማለት ነው። እኔ አዲስ አበባ ነኝ። ስለዚህ ከአዲስ አበባ መቀሌ ብሄድ ብፈልግ ጎሌ መቀሌ ቢሆን ብዙ አይነት ህይወት ሊኖሩ ይችላል። ስለዚህ እኔ አሪፉ ግን ሶስት ሳጀምረው ብዙ ነገር ቆጥቦ የሚያደርሰኝ ነገር ነው። ጎል ካስቀመጠ እንዴት ነው በመሀል ተስፋም ለመቁረጥ ምንም ብዙ እንትን ነገር በዛ ነገር አንጠቀም። የት መድረስ እንደምንፈልግ ስለምናውቀው አይ ቲንክ ኢነርጂ ይሆነናል ብዬ አስባለሁ። Amazing. Okay. Amazing. So አንድ ነገር ልንገራችሁ አሁን እናንተ ኤክስፕሌን እንዳደረጋችሁት ነው ቤዚካሊ when it comes to trading ለምንድን ነው ሳይኮሎጂካሊ ነገሮችን ይረዳናል ፋክት ዳት ሺት እሱን ተውትና ስለ ትሬዲንግ እናቆም እዚች ጋር ሶ አሁን እንዳላችሁ ነው ሪል ላይፍ ላይ ኮኔክት የሚያደርግ ነገር ስለሆነ ሳይኮሎጂ ለዛ ነው ሾርት ተርም እና ሎንግ ተርም ጎሎች ብዬ ጠይኳችሁ ማለት ነው ሶ ቤዚካሊ ሳይንስ እንደሚለው ከሆነ ካየነው ከአንድ ሳምንት እስከ 1 ዓመት ሳምታይምስ ከአንድ ሳምንት እስከ 3 ዓመት ተብሎ ነው የሚታሰበው ሾርት ተርም ጎል እና ሎንግ ተርም ጎል ሲባል ደግሞ ከ3 ዓመት ጀምሮ ያው አንሊሚትድ በህይወት ካለንባቸው ጊዜዎች ያሉ ጊዜያቶች ናቸው እነዚህ የሚባሉት ማለት ነው ሶ that's the thing I want you guys to understand የብዙዎቻችን ችግር እኔንም ጨምሮ ወደኋላ ያስቀረኝ ብዬ ማስበው ነገሮች we don't have goals that we want to achieve in this ያ ማለት ምንድነው መሰላችሁ ሁላችንም ብዙዎቻችን እኔንም ጨምሮ ወደ ፎሬክስ አሁን ቀደም እናንተን ስጠይቃችሁ የነበረው ከናንተ መስማት የምፈልጋቸው ነገሮች አክቲቭ ሆናችሁልኝ አልነገራችሁኝም ግን ኖርማሊ ከሌላም ክላስ ከራሴም ከሌላም ሰው ኤክስፒሪየንስ አንፃር ልነግራችሁ ፈልገው ነገር ሁላችንም ወደዚህ የመጣንበት ነገር ፋይናንሻል ፍሪደም ብለን ነው ይሄ ዲና የምናረገው ነገር አይደለም እኔም ሁላችንም ፋይናንሻል ፍሪደም ስለምንፈልግና ነገሮች ነው ግን how we going to stay focused እና እንዴት ነው የምንፈልገው ደረጃ ላይ መድረስ የምንችለው that's the only thing is stopping us from being profitable trader that's the only thing I want you guys to understand መቼም መርሳት የሌለባችሁ ነገሮች አሁን ትሬደር ኦልሬዲ ሆናችሁ ልጆች በሳምንት ወይም ደግሞ በየቀኑ አንዳንድ ብሮከሮች ይልኩላችኋል የዴሊ ፔን ይላችሁን ይልኩላችኋል የተጠረዘ ወረቀት ወይ ደግሞ በኢሜል ወይ ደግሞ እዛው ብሮከራችሁ ላይ ይመጣላችኋል ይሄ ነገር ማለት ምንድነው እያንዳንዱ ዴይሊ አክቲቪቲያችሁን ዊክሊ አክቲቪቲያችሁን ትሬስ እንድታደርጉ ነው ያ ማለት ሚስቴካችሁን ሁሉ ነገራችሁን ፊክስ እያደረጋችሁ የምትሄዱበትን ነገር ስለሚሰጣችሁ ማለት ነው why they need ይሄን ነገር ለምንድን ነው የሚያደርጉትን ነገር የሚለውን ነገር እንመጣለን ግን ጎልስ ከዚህ ጋር ምንድነው የሚገናኘው ለምሳሌ when we talk about trading guys trading is not easy ብዙዎቻችሁ አሁን እንዳልኳችሁ ነው ፋይናንሻሊ ፍሪ ለመሆን የመጣ ነው ግን ብዙ ሰዎችን ካያችሁ በአንድ ዓመት ውስጥ እንደዚህ ነኝ 1 ዓመት ይበቃኛል bro it's not enough አንድ ነገር የምነግራችሁ ነገር ብዙዎቻችንን ወደ ኋላ ላይ ያስቀረን የሚችለው አሁንም እዚህ ያላችሁ ሰዎች ወደ ኋላ ያስቀራችሁ የሚችለው ብዬ ማስበው ነገር if you have a short term goals እና እነሱን ነገሮችን አቺቭ ማድረግ ማትችሉ ከሆነ long term ሄዳችሁ አቺቭ ማድረግ አትችሉም ያን ነገር ስለዚህ ትሬዲንግ ላይ is the most በጣም ትልቁ ኢምፖርታንት ነገር በአጭር ጊዜ እንደ ኩዊክ ስካም ሀብታም ለመሆን ማሰብ ሳይሆን ትሬዲንግ ፕላን ኖሯችሁ ትሬዲንግ ፕላናችሁን አቺቭ እያደረጋችሁ መሄድ ነው ያ ማለት ስንለው ምንድነው የመጀመሪያው ነገር I want you guys to understand this ጎሎችን እንዴት ነው እንትን ልንል የምንችለው የመጀመሪያው ነገር ፎከስድ ሆናችሁ ሞቲቬትድ ሆናችሁ እና ዲሲፕሊንድ ሆናችሁ በደንብ ስሙ ፎከስድ ሆናችሁ ሞቲቬትድ ሆናችሁና ዲሲፕሊንድ ሆናችሁ ያን ነገር አቺቭ ልታረጉ የምትችሉት አንደኛና የመጀመሪያው ነገር ጋይስ ሪalistic እና አቺቨብል ጎሎችን ያዙ መጻፍ የምትችሉ ከሆነ ጻፉ ማጽፉም ከሆነ ግን በደንብ ስሙኝ ሪalistic እና achievable ጎሎች ያስፈልጓቸዋል realistic እና achievable ጎሎች ማለት ምንድናቸው ሪያሊቲ ለማውራት ያህል
ብዙዎቻችሁ ያስቸግራችኋል ኢሞሽን ብዙዎች የሚያስቸግራችሁ ለምንድን ነው? አንደኛ ገንዘቡን ማጣት ያሳዝናችኋል። ገንዘቡን ማጣት ያስቸግራችኋል ማለት ያ ገንዘብ ለእናንተ ቫልዩ አለው ማለት ነው። የሰማችሁኝ ነው አይደል? የሰማችሁኝ ከሆነ አንድ ቁጥር ጻፉልኝ ከስር። አሜዚንግ ሶ ያ ገንዘብ ኢሞሽናሊ በደንብ ያስቸግራቸዋል ማለት ነው። ያስቸግራቸዋል ማለት ምንድን ነው? እያንዳንዱ ነገር ሪሊስቲክሊ ትሬዲንግ ላይ ገንዘብ የምታስቀምጡት $500 ስታስገቡ ሪል ላይፋችሁ ላይ $500 ማተር የሚያደርግ ከሆነ ወይም ደግሞ ደሞዛችሁ ወደ ኢትዮጵያ ካልኩሌት ሲደረግ 10,000 ብር ከሆነ በቀን የምታወጡት ገንዘብና አቺቭ ማድረግ ያለባችሁ የዛን 10,000 ብር 10% ነው። ያ ማለት ምንድን ነው? $10 ነው ማግኘት ያለባችሁ ማለት ነው። trading is going to take some time. Trading is going to show you money. በየቀኑ ብዙ ዶላሮች ሊያሳያችሁ ይችላል። ወደዛ ነገር እንመጣለን። ለምንድን ነው እነዚህ ነገሮችን አቮይድ ማድረግ ያለብን? እንዴት ነው አቮይድ የምናደርገው? የሚሉትንም ነገሮች እንመጣለን። አንድ የምነግራችሁ ነገር ግን ሪሊስቲክ እና አቺቨብል ጎል የምንላቸው ምንድን ናቸው? ዛሬ ላይ $100 ለእናንተ ማተር የሚያደርግ ከሆነ you don't have to risk that $100 ማለት ነው። በቃ ይሄ ነገር have to have a goal። ያ ማለት ምንድነው? $100 ላይ እናንተ ስቲክ ሆናችሁ ትቀጥላላችሁ ማለት አይደል። አንድ ማወቅ ያለባችሁ ነገር ልንገራችሁ። አንድ የ3 ዓመት ጎል ባላችሁ ሰዓት በአንድ ወር ውስጥ አቺቭ የምታደርጉት ነገር አለ፣ ማድረግ የምትፈልጉት ነገር አለ፣ በ2 ወር ውስጥ አለ፣ በ3 ወር ውስጥ አለ። እያንዳንዱ ነገር ከገንዘብ አንጻር ሊሆን ይችላል፣ ከትሬዲንግ ፕላናችሁ ሊሆን ይችላል፣ ከትሬዲንግ ስኪላችሁ ሊሆን ይችላል፣ ኦር ደግሞ ትሬድ ከምታደርጉት ፔር ፍላጎት ሊሆን ይችላል፣ ወይም ደግሞ ከአንድ ፔር ወደ አንድ ፔር ሙቭ ለማድረግ ሊሆን ይችላል። አይ ዶንት ኖ ከኔ ጋር ብዙ ጊዜ ቆይታችሁ ከሆነ አላውቅም። እኔ ላስት ይር ላይ ብታዩ ላስት ይር ላይ ቢደመር ትሬድ ያረኩት ጎልድ ትሬድ ያረኩት 10 ትሬድ አይሞላም ላስት ይር ላይ። በዚህ አመት ካያችሁኝ ደግሞ ሌሎችን ፔሮች ትሬድ ያረኳቸው 10 አይሞሉም። ያ ማለት ምንድነው? ኤቭሪ ታይም when I want to go move from one pair to another pair I will give it time at least የሆነ ያህል ጊዜ ሰጥቼ ያንን ፔር አጥንቼ እዛ ነገር ላይ ነው በደንብ መቀጠቅጠው ማለት ነው። ያ ነገር ምንድነው? ኤቭሪቲንግ ያው አንድ ነገር ላይ ፎከስ አድርጋችሁ ያን ነገር ማድረግ ስለምትፈልጉ if your goal is to stay on the plan you have to be able to stay on plan። ያን ነገር እንዴት ነው ምን ማድረግ የምንችለው? ፎከስድ ኦር ሞቲቬትድ ኦር ዲሲፕሊንድ ሆነን ያን ነገር አቺቭ ልናደርግ የምንችለው ሪሊስቲክ እና አቺቨብል ጎል ሲኖረን ነው ጋይስ። ሪሊስቲክ እና አቺቨብል ጎል ማለት ምንድን ነው? እነዚህን ነገር እንዴት ነው ሞቲቬት ሊያደርገን የሚችለው ጋይስ የሚለው ነገር ነው ያለን። አንደኛ ነገር ቅድም ከሰማኋቸው ጥያቄዎች ውስጥ አንደኛው ኢሞሽንን መቆጣጠር አልችልም፣ በቃ ገንዘብ አስገብቼ ገንዘቡ ያልቃል የሚለውን ነገር ልንገራችሁ። አንድ ነገር እሱ አሁን 7 ወር ነው ስንት ጊዜ ሆነኛል አልከኝ። አም ሶሪ በስራ አካል ያስኩት ግን አንድ ነገር ልንገራችሁ። አንድ ነገር ማወቅ ያለባችሁ ነገር አንድ ነገር አቺቭ ማድረጋችሁን የምታውቁት ያ ነገር በስነ ስርዓት ሲሰራ ነው። ያ ነገር በስነ ስርዓት ሲሰራ ነው። ያ ማለት ምንድነው? ለምሳሌ የሾርት ተርም ጎላችሁ ላይ የሳምንት አለ፣ የወር አለ፣ የወር ከ15 ቀን አለ። if your plan is to make $100 $100 መስራት ከሆነ በዚህ ወር አላማችሁ $100ን ወሩ መጨረሻ ላይ አቺቭ አድርጋችሁ ማየት መቻል አለባችሁ። ዳስ ሲምፕል ኢት ኢዝ። ትሬዲንግ አንድ ነገር መነግራችሁ ነገር the more you make money more and አሁን የማወራው ነገር በደንብ ሊገባችሁ ይችላል ብዬ አስባለሁ። ግን አንድ ያቺ $100 is something that you guys need to achieve። ለምንድን ነው? ሪል ላይፋችሁ ላይ እኮ $100,000-200,000 በቀን የምትሰሩ ሰዎች ሊሆኑ ይችላላችሁ። ግን አይምሯችሁ $100,000 ወይም ደግሞ $10,000 እንደ ኖርማል በየቀኑ መስራት የምትፈልጉ ሰዎች ከሆናችሁ ያቺን $100 አቺቭ አድርጋችሁ ወሩ መጨረስ መቻል አላችሁ። ሲምፕል ኢት ኢዝ። ለምንድን ነው የሚቀጥለው ወር ላይ እስከሚቀጥለው ወሩ መጨረሻ ድረስ $87-97 ሰርታችሁ የወሩ መጨረሻ ላይ $100 ሳትሞሉ ድጋሚ $50 ካሳለፋችሁ you need to repeat ያንን ወር ማለት ነው። አንድ ነገር በደንብ ስሙ። ምክንያቱም አንደኛ ነገር ምንድነው? በስነ ስርዓት ፕላናችሁን ኤክስኪዩት አላረጋችሁም። ለምን 29ኛ ቀኗ ድረስ $99 አይኖራችሁም? that's the thing I want you guys to understand። ሁሉ ጊዜ PNL ተብሎ ከትሬደር ከብሮከራችሁ የሚላክላችሁ ምንድነው? የሰራችሁትን ሚስቴክ ኤርሊ ነው የገባውት ወይ ትሬዱን ፈርቼው ቀስ ብዬ ነው የወጣውት ወይ የሚሉ ነገሮችን እንዳለ የገባችሁ ወደ ኋላ እንድታርሙት ስለሚፈልግ ነው ማርኬታችሁ ላይ PNLላችሁ ሁሌ የሚላክላችሁ ማለት በሳምንት ሊሆን ይችላል። አንዳንድ ብሮከሮች በ15 ቀን ይልኩላችኋል። ይሄ ሁሉ ነገር የሚሆነው ምንድነው? ፊክስ እንድታረጉት ነው። ፊክስ የምታረጉት ሚስቴኮቻችሁን ነው።
ገብቷችኋል ስለዚህ $97 ያላችሁ ሰዎች አቺቭ አላረጋችሁም ስለዚህ ኔክስት መንት ላይ ትደግሙታላችሁ እንጂ ኦኬ በዚህ ወር ደግሞ $150 ወይ $200 ብላችሁ ወደ ኔክስት እንትናችሁ ጎላችሁ መሄድ አትችሉም I want you guys to understand you cannot grow in this industry በአንዴ አንዱን ነገር አቺቭ ሳታደርጉ ገብቷችኋል እኔ ኦኬ እኔን ስትራቴጂ ስለያዛችሁ ችግር የለውም ምናምን ልላችሁ አይደለም እዚህ ጋር የመጣሁት I want you guys to understand don't make the same mistake that I made ያ ማለት ምንድነው if you have a plan you need to execute that plan ያ ማለት በፔሸንስ እና ሪalistic የሆነ ፕላን $50 ህይወታችሁ ላይ ትልቅ ከሆነ $50 ስሯትና have this እንትን ለምንድነው ይሄ ነገር የሚያስፈልጋችሁ guys to have the final term the final ነገር ምንድነው ዊነር ማይንድ ሴት ለማምጣት ነው ለምሳሌ ሳምንታዊ ፕላን ኤክስኪዩት አረጋችሁ ኔክስት ዊክ ላይ ደግሞ ሁለተኛው ዊክ ኤክስኪዩት አረጋችሁ ሶስተኛው ዊክ ላይ ኤክስኪዩት አረጋችሁ አራተኛ ላይ ኤክስኪዩት አረጋችሁ ከዛ አንድ ወር ሞላው አንድ ወሩ ሲሞላ $25 በሳምንት ሰርታችሁ $100 ሰራችሁ ማለት ነው $100 በሚኖራችሁ ሰዓት ቅድም ማረግ ያመጣውን ጥያቄ አሸነፋችሁት ማለት ነው ምንድነው ትሬድን ኤክስኪዩት ማድረግ ይፈራል አይታችኋል አሁን ምን አንድ ነገር አሸነፋችሁ ጭንቅላታችሁ ላይ you have this mindset winner mindset already ኖሯችኋል ስለዚህ የሚቀጥለው ወር ላይ $200 ወይ $300 አርጋችሁ ጎላችሁን በመትነሱበት ጊዜ you won't have ስትራቴጂያችሁን አፕላይ የማድረግ ምንም አይነት ፊር አይኖራችሁም ያ የማይኖርበት ምክንያት ምንድነው ሉዚንግ ቀን እያለ ዊኒንግ ቀን እያለ ግን you guys stayed on plan እና ፎከስ ዳርጋችሁ ሪalistic የሆኑ ጎላችሁን አቺቭ ስላረጋችሁ ማለት that's the thing what we want ምንፈልገው ምንድነው ያቺ ሪalistic የሆነችን ጎል አቺቭ በማድረግ ማይንዳችን ይሄ ሳይኮሎጂካሊ እንዳይጎዳን ማይንዳችንን ማድረግ ነው እንዳይጎዳን ማድረግ ማለት ምንድነው እኔ አሁን ከዚህ ቀጥሎ ስትራቴጂን አሳያችኋለሁ ስለዚህ ለማርሻል የሰራለት ስትራቴጂ በቃ ለኔ አይሰራልኝም ማለት ነው ወይኔ ለኔ ነው ይሄ ነገር ማይሰራልኝ አረ ገንዘቤን ጨረስኩ በቃ ይሄ ነገር ለኔ አይደለም የሚሉ ጥያቄዎቻችንን እንድናወጣ ያረጋናል ማለት ነው ሶ ትንሽን ነገር ማሳካት you need this winner mindset guys ማርኬት ላይ ስትመጡ የተቀቀጀናበረ ወይ ተሽቀጃበረ እንትን ማይንድ ይዛችሁ መምጣት ስለሌለባችሁ ማለት ነው every day you open a position ገንዘብና ኢሞሽንን ይዞ ስለሚመጣ ማለት ነው ስለዚህ you guys need to be on plan you guys need to achieve the smallest things it's not about money ገንዘቡን ነገ ወጣ ስትሉ ከቤት የምታገኙት ሊሆን ይችላል ግን do you guys have ስትራቴጂያችሁን ኦኬ ይሄ ስትራቴጂ ለኔ ይሰራልኛል ብላችሁ ለመቀበል ትሬድ ያሸነፋችሁ ነው የሚለው ነገር is the something that you guys need to achieve ይሄ trading ላይ is something very very important guys ሌላ ወደ ግሪድ እና አሁን ቅድም ሪቬንጅ ትሬድ የሚለውን ነገር ከመግባታ በፊት እየሰማችሁኝ ከሆነ ያው ፑት አንድ ቁጥር ጻፉልኝ amazing let's go okay guys so አንድ ነገር መረዳት ያለብን ነገር አለ አሁንም ልንገራችሁ we have this mindset ያልኳችሁ ነገር መጣ let's talk about how we have a winner mindset ከዛ በኋላ ደግሞ there is something that we call greed and fear የምንላቸው ነገሮች አሉ አንድ ነገር ልንገራችሁ when plan ስንል by the way discipline ማለት በጣም is a very very rare እና hard የሆነ ስም ነው ብዙ ሰዎች ከምን አንፃር እንደሚገልጹት ባላቅም ከናንተ አስተሳሰብ ለመስማት አንድ ሰው ስለ ዲሲፕሊን እዚህ ጋር ብታወሪኝ ደስ ይለኛል እስቲ አንድ ሰው ዲሲፕሊን እንዴት ነው አዳፕት ሊሆን የሚችለው የሚለው ነገር እስቲ አንድ ሰው ነገር ኦኬ ሰማላ ያ ዲሲፕሊን ማለት ሃቢቹዋል የሆነ ነገር ነው ማለት the same thing ወይ እንዳልከው ፕላናችን ካለ the same thing ማድረግ ማለት ነው ያ ማለት ሙድ ውስጥም ሆነን ደበረንም ምናምን according to our plan ነገሮችን ማስኬድ ማለት ነው ሶ ደበረንም ምናለንም ፕላን በተደረገው መሰረት ማድረግ ባለበት ታይም እና ሰዓት ጠብቀን ማድረግ ማለት ነው ሶ አክቹአሊ ከፊሊንጋችን ጋር ይገናኛል ማለት ነው amazing so የሆነ ነገር ልንገራችሁ ካሁን ሁላችሁም ከዚህ በኋላ በተሳተፉ ደስ ይለኛል ጋይስ ፍሪ እንትን ስለሆነ አንድ ነገር ልንገራችሁ ትሬዲንግ
ላይ ሰው ዲሲፕሊን ይፈልጋል። እንዴት ነው ዲሲፕሊን መሆን የሚቻለው? ዲሲፕሊን መሆን በጣም ቀላል ነገር ነው በኔ ለምንድን ነው? አዳፕቴሽን ነው። አዳፕቴሽን ማለት ኤቭሪዴይ ብዙዎቻችን ሆዳሞች ነን፣ ምግብ እንወዳለን። ብዙዎቻችን መጠጥ ልንወድ እንችላለን፣ እንጠጣለን። ብዙዎቻችን ሩጫ ልንወድ እንችላለን። whatever the case we have this ሳናስበው ለአንድ ነገር ተገዢ የሆንበት ነገር አለ። ያን ነገር የመጣው መጀመሪያ ወይም ወደኋላ ብለን ስናስበው መጀመሪያ የገባንበት መንገድ እና አሁን ያለንበት ሮድ አንድ አይደለም። ዲሲፕሊንም አዳፕት ሊደረግ የሚችለውና ካራክተር ነው። ካራክተር ሊሆን የሚችለው ደግሞ አንድን ነገር ደጋግሞ በማድረግ ነው። ደጋግመን ነገሮችን በማድረግ ካራክተር ይሆናል። ሶ ዳ ካራክተር ለሌላው ሰው ለእናንተ ዲሲፕሊን ነው፣ ለሌላው ሰው ሲያያችሁ ሊገረምበት የሚችል ነገር ሊሆን ይችላል። ሶ ዲሲፕሊን ሆናችሁ ነገሮችን ለመቀጠል እና ትሬዲንግ ላይ ራሳችሁን ያላችሁን ነገር ሪስክ ሳታረጉ ህይወታችሁን ሪስክ ሳትከቱ እኔ የሆንኩትን ነገር ሳትሆኑ ፎቢ ገና በተማሪ ገና ኮሌጅ ተማሪ ያለው ነው በእዳ ውስጥ የነበርኩት። ምክንያቱም ዲሲፕሊን አልነበርኩም። ገና ኮሌጅ ተማሪ ያለው ነው ከሰው ገንዘብ የወሰድኩት። ከሰው ገንዘብ የወሰድኩ ማለት ሰው ልጅ ቻይና እቃ ልጫን ኮንቴነር እንደዚህ የጫማ ክር መግቢያ እቃዎች እንትኖች ምንድነው የሚባሉት ክር ጫማ የሚገቡባቸው የቆዳ ጫማ ክሮችን ሊጭን የነበረውን ብር እኔ አሳምኜው አብረን ትሬድ እናደርጋለን አብረን እኔ ገንዘቡን ሰጣለሁ ብዬ አሳምኜ በዛ ሰዓት ነው ገንዘብ እዳ ውስጥ የገባሁት በትሬዲንግ ምክንያት። ትሬዲንግ ብዙ ነገር ሊከታችሁ ይችላል። ብዙ ነገር ውስጥ ሊከታችሁ ይችላል ማለት you won't stop greed እና greedy መሆንን አታቆሙ። ምክንያቱም ብዙዎቻችሁ እርግጠኛ ነኝ ትሬድ ኦልሬዲ የጀመራችሁ ሰዎች ጠቅጠቅ አድርጋችሁ የሆነ ገንዘብ አሳይቷችኋል። ከዛ በኋላ ደግሞ መልሶ ነፍጓችኋል። ለዛ ነው አቁም የማይላችሁ ድጋሚ ሁሌ ግባ የሚላችሁ ወይም ደግሞ ቅድም እንትና እንዳለው ገንዘብ ያስገባል አይቆምም በቃ ይቀበላችኋል። ገብቷችኋል? እዳ ውስጥ መግባት ስላችሁ እዳ ውስጥ በጣም ያስገባችኋል። ቤተሰብ ይበጠብጣችኋል። መኪና ሸጬ ያስገብቻለሁ። መኪና ብቻ ሳይሆን መኪኖች ሸጬ ያስገብቻለሁ። የቤተሰብ ኤቭሪ ፋኪንግ ቲንግ የሁሉ ነገር የመጣበት ምክንያት ምንድን ነው ወደሚለው ነገር ነው። ይሄ ግሪድ ብለን የምንለው ነገር ነው። ግሪድ የመጀመሪያው ነገር ሞር ብዙ መፈለግን የሚያመጣ ነገር ነው። ብዙ መፈለግን ባሰብን ቁጥር ጋይስ ወደኋላ ቀደም ያልኳችሁን ነገር ተመልሳችሁ አስቡ። እያንዳንዱ ነገር ወደ ጋምብልነት ይቀየራል። ወደ ጋምብልነት የሚቀየረው ለምንድን ነው? እኛ ከእውቀታችን ጋር ወይም ደግሞ ዲሲፕሊን ሆነን ያለንን ፎከስ ቅድምን ብያቸዋለሁ። ጻፉ ያልኳችሁ ፓርት ፎከስድ ሞቲቬትድ እና ዲሲፕሊንድ ያልኳችሁ ነገሮች እነዚህን ነገሮች ሪሊስቲክ የሆኑ ላይፎች ልክ ሞመንት ከጭንቅላታችን የተወነው ጊዜና ወይም ውስጥ ገንዘብን በምናስብበት ጊዜ ጋምብል ማሆን ይጀምራል ማለት ነው። at that time ነው አምጣ የያዝከውን አምጣ ማለት የሚጀምረው ማለት ነው ትሬዲንግ። so I want you guys to understand this. everything starts when you guys አንዴ አቁሙልኝ። በጣም ወዲያው ነው ፎከሴን ማጣው። እንደዚህ አይነት ነገር አታስገቡልኝ። so እያንዳንዱ ነገር የሚጀምረው when it comes to trading guys, I want you guys to understand greed everything የሚመጣው ገንዘብን አምጣ ወይም ደግሞ ሊለን የሚችለው ካለን ሪሊስቲክ እና አቺቨብል ጎሎች ወተን ወይም ደግሞ ዲሲፕሊናችንን ሳንይዝ ስንቀረው ማለት። ስለዚህ የመጀመሪያው ነገር I want you guys to understand ፎሬክስ ላይ ስትመጡ ቅድም ያልኳችሁ ምን አይነት ነገር እዩ፣ ምን አይነት ጎሎች ያዙ ብያችኋለሁ። እስቲ ጻፉልኝ ከታች ቶሎ። realistic, amazing, and achievable. Amazing. Realistic and achievable goals guys. Realistic and achievable. የብዙዎቻችን የኔንም ችግር የነበረው ነገር ምንድነው? ሰውየው እንትን ኮንቴነር ክር ጫንልኝ ይለኛል። እኔ ማሰበው ደግሞ ሁለት ኮንቴነር አድርጌ ለራሴም ለሱ መጫን ነው። ይሄ ምንድነው? ሪሊስቲክ አይደለም። አንደኛ የመጀመሪያው ነገር ለራሴም ትሬዲንግ በስነ ስርዓት እውቀቱ የለኝም። ሁለተኛ ነገር ምንድነው? I didn't see the bigger picture. All I was trying to see greed እና ገንዘብን ብዙ ማግኘት ስለነበረ ጭራሽ እጄ ላይ ያለኝን ነገር አሳጥቶኛል ማለት ነው። ገብቷችኋል? The other thing that I want you guys to understand is fear of losing. Fear of losing ሊመጣ የሚችልበትን ነገር ልንገራችሁ። Fear of losing is
በቃ ከትሬዲንግ ውስጥ አንደኛ ነቀርሳ ማለት ፊር ኦፍ ሉዚንግ ነው። ፊር ኦፍ ሉዚንግ ቀደም አሁን ማድረግ ሲል የነበረውን ነገር ፊር ኦፍ ኤክስኪዩቲንግ አለ። ፊር ኦፍ ሉዚንግ እንዴት ይመጣል የሚለውን ነገር ልንገራችሁ። ፈርስት ቲንግ ትልቁ ነገር እስካሁን ያልኳችሁን ነገር በስነ ስርዓት ከሰማችሁኝ እነዚህን ነገሮች እንዳለ አቺቭ ሾርት ተርም ጎላችንን አቺቭ ማድረግ ከጀመርን ሾርት ተርም ጎላችን እኔ አሁን ፒኤንኤልን ባሳያችሁ በጣም ልትገረሙ ትችላላችሁ። ፒኤንኤልን ባሳያችሁ ማለት ሉዝ እንደኔ የሚያድርግ ሊያኖር ይችላል። ፒኤንኤልን ባሳያችሁ ሉዝ እስቲ ፒኤንኤል ፕሮፊት $611,000 ይላል በዚህ አመት። ግን ሉዞቼን እንዳለ ስክሪንሾት አድርጌ እዚህ ጋር በፖስትላችሁ ሜቢ በጣም ኮንፊውዝ ልትሆኑ ትችላላችሁ። 10,000 11,000 3,900 አሁን ራሱ እያነበብኩት ነው ማወራችሁ። ልላችሁ የፈለኩት ምንድነው መሰላችሁ እያንዳንዷ ትናንሽ ትሬድ የምንላት እያንዳንዷ ትልቅ ነው ብለን የምንለው እያንዳንዷ ጎሎቻችን እያንዳንዷ አቺቭ ያደረግናቸው ነገሮች 100,000 10,000 ሉዝ ብታረጉ ጭንቅላታችሁ ላይ ምንም ነገር አይመጣባችሁም። ለምንድን ነው የማይመጣባችሁ? ኦልሬዲ ዩ ሃቭ ዲስ ዊነር ማይንድ ሴት። ቅድምም ብያቸዋለሁ። በአንድ ሳምንት ውስጥ በአንድ ወር ውስጥ እያንዳንዷ አቺቭ ማድረግ የምትፈልጓት ጎሎች እያንዳንዷ ነገሮች እያንዳንዷ አቺቭ ያደረጋችኋት ነገሮች ሲደመሩ ናቸው ዊነር ማይንድ ሴት ሊኖራችሁ የሚችለው። ዊነር ማይንድ ሴት አላችሁ ማለት ፊር ኦፍ ሉዚንግ የሚባለውን ትልቁን ነቀርሳ እናስወግዳለን ማለት ነው። ፊር ኦፍ ሉዚንግ ለምንድን ነው የሚጎዳን? ከማርኬት ጋር አሳያችሁ። ያው አዲስ የሚሆናችሁ ሰዎች ጀስት ይገባቸዋል። ስለዚህ ኦኬ ፊር ኦፍ ሉዚንግ ምንድን ነው? ቤዚካሊ ፊር ኦፍ ሉዚንግ ማለት ይሄ ትሬድ አሁን የምታዩት ትሬድ ይሄዳል ወደዚህ ይሄዳል ወይስ ወደዚህ ይሄዳል የሚለውን ነገር ፕሬዲክት ካደረግን በኋላ ማርኬቱ እንደሚሄድ እያወቃችሁ አሪፍ ኦፖርቹኒቲ ለቀናት ስትጠብቁት የነበረውን ትሬድ ገና ለገና ሉዝ አረጋለሁ ወይም ደግሞ ኦልሬዲ በተደጋጋሚ ጎላችሁን አቺቭ ሳታረጉ ስለቀራችሁ በምትፈልጉበት ጊዜ ባለመግባት ወይም ደግሞ ትሬዱን ሆልድ ባለማድረግ ምክንያት ትሬዱ ትቷችሁ ማለፍ ማለት ነው። ትሬዱ ትቷችሁ ማለፍ ማለት የዛ ሰዓት ቢኮዝ ኦፍ ጋይስ እናንተ ሉዝ ማድረግ በመፍራታችሁ ምክንያት ትሬዱን አስመለጣችሁት ማለት ነው። አንድ ነገር ልንገራችሁ። የመጀመሪያው ነገር ማሰብ ያለባችሁ ቅድም ባልኳችሁ ሰዓት ምንድነው ያልኳችሁ? to have a winner mindset ምንድነው ያልኳችሁ? to have a winner mindset ምን ነገሮችን አቺቭ ማድረግ አለብን? ጻፉልኝ። ከናንተ ነው መስማት ፈልገው። አቺቭ ማድረግ ያለባችሁ ነገሮች ጻፉልኝ። አቺቭ ማድረግ ያለባችሁ ነገሮች ፕላን ብለናል። ፕላን what kind of plan? አቺቨብል እና ሪያሊስቲክ የሆኑ ጎሎች ማለት ነው። አዎ ግን እሱን አይደለም ያልኳችሁ ነገር ምንድነው? እያንዳንዱ ትናንሽ ሾርት ተርም ፕላናችሁ እና ሎንግ ተርም ብያችኋለሁ። ሾርት ተርም ፕላናችሁ ሲደመርና በደንብ ስሙኝ ያልኳችሁ ለዚህ ነው ያላችሁ ጋይስ። ሾርት ተርም ኤቭሪ ታይም የምናሸንፋት ማንትሊ ዊክሊ ሁለት ወር ከ11 ቀን 2 ወር ከ15 ቀን የምናሸንፋት ፕላን እንዳለ ላይፋችን ላይ when it comes to trading ማተር ያደርጋል ጋይስ። ለምንድን ነው ማተር የሚያደርገው? to have the winner mindset. The end of the goal is guys to have a winner mindset. ቅድም ብያችኋለሁ ስትራቴጂ you guys I will show you exactly what I'm going to do when it comes to trading guys. When it comes to trading I will show you guys exactly ስለዚህ እናንተ ግን እንደ ትሬደር ማርኬት ላይ መታችሁ ገንዘባችሁን ስልካችሁን ወይም ደግሞ ላፕቶፓችሁን ከፍታችሁ ልክ ማርኬትን በመታዩበት ሰዓት ትላንትና ሉዝ ያረጋችሁትና ላይፋችሁን ያመሰቃቀለውን ብር ወይም ወሩን ሙሉ ሉዝ ያረጋችሁ ከነበረ ሲጀምር አይምሯችሁ ተመቶ ነው እዚህ ጋር የምትመጡት። ማርኬቱን በስነ ስርዓት ልታዩት አትችሉም። አንድ ግልጽ የሆነ ነገር ነው መነግራችሁ። ይሄ ከኔ ያለኝ ኤክስፒሪየንስ ነው መነግራችሁ። ገብታችኋል? so to have this mindset መጀመሪያ ነገር ምንድነው? ያቺ ቅድም ያልኳችሁ $100 ወሳኝነት አላት ማለት ነው። to have that $100 ዊን ማድረግ ልንገራችሁ። ስለኔ በቃ ሰክሰስፉል ትሬደር እንደምሆን ያወቅኩት መቼ እንደሆነ ልንገራችሁ። ለሁለት ዓመት ከ6 ወር ከ5 ወር ምናምን ሉዝ እያረኩ አንድ ቀን ቤት ውስጥ ተቀምጫለሁ። የሆነ ከገርል ፍሬንድ ጋር ነበርኩ እና
ድንገት ዋ ምናምን ብዬ ቀወጥኩት እና ቺኳ ምንድነው ምናምን ነገር ብላ ተደነባበረች። ይሄ ሪል የሆነ ነገር ነው የምነግራችሁ። the first thing ህይወቴ ላይ ትልቅ ነገር ብዬ ያቺን ቀን ማረሳት ቀን ነች። ስቲል አሁንም ማወራላችሁ። ለምንድነው የተፈጠረው? ፒኤንኤል የሚባል ነገር አለ። ፒኤንኤል ማለት ፕሮፊት ኦር ሎስ ማለት ነው። ፒኤንኤልን ከፍቼ አየሁት። ከፍቼ ሳይሆን የ3 ወር ፒኤንኤልን ባየሁበት ሰዓት በ3 ወር ውስጥ 92 ይሁን 96 ዶላር ሰርቻለሁ። ጋይስ ኢማጂን። እኔ ሌሎች በጣም ብዙ ስራዎች አሉኝ። በመሃል ሌላም ድርጅት ከፍቼ ነበረ። እግዚአብሔር ሲረዳኝ ብቻ ወድቄ ያልወደኩም። በሰዓቱ ትሬዲንግ ለ2 ዓመት ምናምን ቢያሰቃየኝም ማለት ነው። ግን ምንድነው ብዙ ሰው ሊያወራ ይችላል። እንደዚህ ሰርቼ እኔ ከዛ በፊት 1000 2000 ዶላር ሰርቻለሁ፣ 5000 ዶላርም ሰርቻለሁ ከዛ በፊት። ግን ያ ማለት ምንድነው? በስነ ስርዓት ግን የምፈልገውን የራሴን ፕራይስ አክሽን ስትራቴጂ ራሴ ዴቨሎፕ ያደረኩትን ስትራቴጂ ተጠቅሜ ፕራይስ አክሽንን ተጠቅሜ ምን ብዬ የምፈልግባትን ስትራቴጂ ተጠቅሜ ለ3 ወር ሉዝ ዊን ሆኖ 90 ዶላር ማትረፌ is something ለኔ ትልቅ turning point በህይወቴ። ለምንድን ነው ያ ሁሉ ጊዜ ወደ ኋላ ያስቀረኝ የነበረው? አንድ ፕላን ላይ አንድ ነገር ላይ አቺቭ ማድረግ እየቻልኩ ያላረኩበት ምክንያት ምንድነው? ለሳምንት ወይ ለ15 ቀን የትሬዲንግ ፕላን አወጣና ትሬዲንግ ፕላን ላይ 0.5 ትሬድ አደረግና ልክ 14ኛው ቀን ላይ 8 ሎት ሳይዝ ከማን በቤት በኩል መጣ የተባለ ሰይጣን አላቅም 8 ሎት ሳይዝ አዝዤበታለሁ። ገብቷችኋል? ከዛ በኋላ ጭራሽ ወደ ኋላ ኔጌቲቭ እመለሳለሁ። ግን ኮንሲስተንትሊ አልገባችሁም። በቃ ብዬ አንዴ ከፍ አድርጌ ሎት ሳይዜን ሁሌ ቀጥቅጬ 90 ምናምን ዶላር ላተረፍኳት ህይወቴ እንደተቀየረ ነው የተሰማኝ የዛን ቀን። እግዚአብሔር ይመስገን። ከዛም በኋላ ወደ ኋላ አልተመለስኩም። ልላችሁ የፈለኩት ምንድነው? I wanted to have a PNL 100 እና 200 ዶላር ስትራቴጂ መስራቱን ማወቅ ስለምፈልግ ማለት ነው። አሁን ቅድም መጀመሪያ ስትራቴጂ ነው ችግርህ እንጂ እንትን አይደለም ያልኩ ልጅ እኔ ማሳየን ስትራቴጂ ብትጠቀም after you use my strategy the only thing to stick to your plan is to have a winner mindset። እኔ ከዛ በኋላ I'm not gonna lie to you guys ከዛ በኋላ ጭራሽ unstoppable ሊሆንኩት። አዎ ከዛ በኋላ ትንሽ ዝቅ ከፍ ማለት አጋጥሞኛል። ግን when it comes to trading አንድ ቀን ይሄ የስትራቴጂ ችግር ኖሮብኝ አያውቅም። በቃ ከዛ በኋላ ለምንድን ነው the only thing mind ላይ ያለ ነገር ስለሆነ እሱንም እንዳስወግድ ደርቶኛል ማለት ነው። so even though I showed you guys my strategy አንደኛ ነገር አቺቭ ማድረግ ያለባችሁ ነገሮች ቅድም ያልኳችሁን የመጀመሪያው ወር 100 ዶላር ነች። ከዛ 200 ከዛ በኋላ ከአንድ አመት በኋላ ስታዩት ራሳችሁ 1000 በቀን 2000 በቀን ላይ ገብታችኋል። the main goal is አሁን አይደለም ጋይስ። አሁን ላይ ሀብታም መሆን ከፈለጋችሁ ባንክ ቤትም ተዘርፎ ሀብታም ይኮንና ከዛ በኋላ ጸጥ ማለት ይቻላል። ገብቷል? ስለዚህ it's not we're not አሁን ነገ አንሞትም። ገባችሁ? ስለዚህ ፕላናችን ምን መሆን ያለበት ሾርት ተርሙን ኤክስኪዩት አድርገን ሎንግ ተርሙን ኤክስኪዩት እያደረግን ለመሄድ ነው። ስለዚህ ከ3 አመት በኋላ ያላችሁበት ደረጃ ላይ ራሳችሁን ማታገኙት አሁን ላይ ያለችው ሳምንታዊና ወራዊ ነገሮችን ፎከስ ዶናችሁ ዲሲፕሊን ዶናችሁ አቺቭ የምታደርጓትን ጎሎች አቺቭ ካረጓችሁ ነው እንጂ በአንዴ ነገሮችን ኤክስኪዩት ለማድረግ ከሞከራችሁ አይደለም። ስለዚህ ፕሊዝ ጋይስ ይሄንን ነገር ደጋግማችሁ መስማት ትችላላችሁ። Yeah, man. I'm feeling like, how you doing? I'm good, my man. So this is the thing that you guys need to understand, guys. እኔ በትምህርት አንፃር ሲቪል ኢንጂነሪንግ ተምሬያለሁ። እንደዛም ሆኖ የፈጀብኝን ጊዜ አላማረርም። whatever time it takes ለመስራትም ሐሳቡም አልነበረኝም። እግዚአብሔር ይመስገን ስላስተማረኝ ነገር። እናንተ ይሄን ጆርኒ ደግሞ በምትጀምሩበት ሰዓት እንደ ዝርፊያ ማየት የለባችሁም። እዚህ ውስጥ እድሜያችሁ ከኔም ትልቅ ሊኖር ይችላል፣ ከኔም ያነሳችሁ አላችሁ። ያ ማለት ምንድነው? በ3 አመት ውስጥ እግዚአብሔር በሰላም ያቆየን ማንሞት ከሆነ why don't we use it properly? ከ3 አመት በኋላ financially stable ሆነን at the same time ደግሞ ዲሰንት የሆነ ስራ ሊሆንልን የሚችለው ፕላናችሁን ኤክስኪዩት አረጋችሁ ነው። ኤክስኪዩት ካላረጋችሁ ግን ተመልሳችሁ ከ1 አመት በኋላ ከ2 አመት በኋላ የማዘጋጀው ኮርስ ላይ ወይም ሌላ ሰው የሚያዘጋጀው ኮርስ ላይ ተፍ ትላላችሁ ማለት ነው። እኔ ከ8 ከ9 ኮርስ በላይ ወስጃለሁ የሰውን። ምክንያቱም ምንድነው the problem was me not the courses
ስለዚህ I wish someone told me about staying on plan when it comes to trading ምን ያህል ይጠቅማል የሚለውን ነገር ስለዚህ don't take everything for granted ኢትዮጵያ ላይ በተለይ እኔ አላቅም $10 ምናምን ሲሰሩ ጓደኞቼ በፊት እንደው ከአንዳንድ ነበር ምዝዝ አድርገው የሚያወጧት ትዝ ይለኛል ምክንያቱም ያኔ ትልቅ ነገር ነውና እኔ ግን በሰዓቱ ትልቅ ነገር እመኝ ስለነበረ እንደውም እኔ ነበርኩ ፕሮፊታብል የማለው ነው ምክንያቱም ዝም ብዬ ቆይ ይደግ እያልኩ እንትን አልልም ነበር ስለዚህ if your plan is to make ያቺን $100 stay on plan this is the only thing that can change you 3 ወር ስጡትና በ3 ወር ውስጥ ይሄ ነገር ካልሰራላችሁ ፋክ ዩ ማርሻል በሉኝ ከፈለጋችሁ ከሰራላችሁ ደግሞ ሪዛልታቻችሁን ጠብቃለሁ ማለት ነው እስቲ ከሰማችሁኝ የሆነ በተን ተጫኑ yes sir yes sir yes sir okay guys so በዚህ እንትን ላይ ጊቫዌ አዘጋጅቼላችኋለሁ ታውቃላችሁ ጊቫዌው መጨረሻ ላይ የምሰጠው ነገር ስለሆነ ይሄንን ክላስ በደንብ ከሰማችኝ መጨረሻ ላይ የምጠይቃችሁ ነገር ይኖራል ስለዚህ ብዙም ሊጠቅማችሁ ነገር አይደለም ከ100,000 እና $50,000 አካውንት ፈንዲንግ ይሄን ያህል የሚጠቅም ነገር ላይሆን ይችላል is just a beginning ግን አዋንጭ ይሄን ያረኩበት ምክንያት ዴዲኬትድ ሆናችሁ በስነ ስርዓት ከኔ የተጠቀማችሁት ነገር እንዲኖር ስለምፈልግ ነው ትሬደር ለሆናችሁ ልጆች already understand ይሄን የኔን ስትራቴጂ አንደርስታንድ ለማድረግ አይከብዳችሁ በጣም ቀላል ምክንያቱም እኔ ማስረዳው እንዳልኳችሁ ነው የቤት ጣሪያ ግድግዳ ምናምን እያልኩ ነው ማስረዳት የምወደው ምክንያቱም ወደ ኋላ ለማስቀረት ሳይሆን እናንተን መፈልገው እናንተን የሆነ ነገር እንዲረዳችሁ ስለሆነ ከትሬዲንግ ከስትራቴጂ ከምንም ነገር በላይ የዛሬ ነገር ያልኳችሁ ነገር ህይወታችሁን የምር የትሬዲንግ ካሪየራችሁን ሊቀይር የሚችለው የዛሬ ነገር ነው አፕላይ ማድረግ የእናንተ ፋንታ ነው አፕላይ ያለ ማድረግም የእናንተ ፋንታ ነው ግን ምንድነው አምናችሁኝ እዚህ ጋር እስከገባችሁ ድረስ አምናችሁኝ 3 ወር ይሄን ነገር መስራት አለባችሁ እና ከዛ በኋላ ራሱ ልቀይረው ብትሉ ራሱ ውስጣችሁ ይሻይላችሁ ምክንያቱም ኦሬዲ ዲሲፕሊን ስለምትሆኑ አንድ ነገር ደጋግማችሁ ስላረጋችሁ ማለት ስለዚህ stay on plan በተቻልኩት ነገር ልረዳችሁ ሞክራለሁ አምናገነ ላይ it's not a simple journey በተለይ ኢትዮጵያ ያላችሁ ሰዎች ቀላል ጆርኒ ይሆናል ብዬ አልነግራችሁም እኔ ያለፍኩትን ጎዳና ግን እንድታልፉ አልፈልግም ያ ማለት በመቀዣበር ውስጥ ነው ያለፍኩት እኔ እውነቱን ለመናገር ግን አንድ ማቀው ነገር ጊቭ አፕ አለማድረጌ ምንድነው ማንንም ሰው መጥቶ ይሄንን አርግ እንዲለኝ ስለማልፈልግ ብቻ ነው ትሬዲንግ ላይ በጣም ፎከስ ማድረግ የፈለኩት ማንንም ሰው ማለት አንደኛ ብዙ ጎበዝ አይደለም ከሰው ጋር መግባባት ለምሳሌ እኔ ጋር አሁን ከኔ ጋር 3 ቀን ብትሉ በአራተኛው ቀን እኔ አላያችሁ አልፈልግም ላይ ነው ማልፈልገው ማለት ምንድነው ፕራይቬሲን በጣም ወዳለው ሶ ብዙ ከሰው ጋር ውሎ እንትን ማለት የምችል ሰው አይደለም ሶ በዛ ምክንያት ማንንም ሰው ቦስ ኖሮኝ እንዲመራኝ ስለማልፈልግና ስለማልፈልግ ብቻ ነበረ በደንብ ካልገባኝ ያለቀውም ያልኩበት ምክንያት ግን ፋይናንሻሊ ከእግዚአብሔር ጋር በደንብ ሊረዳኝ ይችላል ማለት ሶ ለራሳችሁ ከራሳችሁ አልፋችሁ ለቤተሰቦቻችሁ ለምትወዱት ሰው ኢቭን ላሳዘናችሁ እንኳን ሰው ልደርሱለት የምትችሉበት ጊዜ ከፈጣሪ ጋር ይደርሳል ዋናው ነገር ደግሞ መኖር ያው ከራሳችሁ አልፎ ለሰው መሆን ነውና እዛ ደረጃ ላይ ልደርሱ የምትችሉት ደግሞ መጀመሪያ እናንተ ዲሲፕሊን ናችሁ አይደላችሁም የሚለውን ነገር ስታዩ ነው ሶ ይሄን ነገር ለማድረግ ደግሞ don't focus on the money focus to be a good trader እና ሰው
እኔ አሁን ጓደኞች አሉኝና እኔ ጋር ቤት መተው ትሬድ ያደርጋሉና አብረን ፕሌይስቴሽን የተጫወትን አብረን ገብተን ዘጋውት እኮ ማርሻል እና ይሉኛልና አብረን እኔ ነኝ እንግዲህ እኔን ተማምነው ራሱ ደቅ ብለው እዚህ ዘጋውት እኮ ማርሻል ፈረውት ምናምን ነገር የሚሉኝ በጣም ብዙ ልጆች አሉና እንደዚህ ይሄ ሁሉ በቃ ሰው ላይ ራሳችሁ ላይ ያሳለፋችሁት ነገር ሰው ላይ አይታችሁ እስክትስቁ ድረስ እንትን ሳይኮሎጂ ነገሩን ዲፊት ማድረግ ትችላላችሁ። ሰው እሱን ነገር በደንብ ፎከስ አድርጋችሁ ስሩበት። ቀጣይ የምናየው ምንድነው ትሬዲንግ የሚለውን ነገር ዛሬ ዝም ብለን ከናንተ ለመስማት ሞክረናል። ግን ቀጥታ ምን የምንጠቀመው ስትራቴጂ የምንድነው የሚለውን ነገር ነግራችኋለሁ። ከዛ በኋላ ለምንድነው የሚጠቅማችሁ የሚለውንም ነገር ነግራችኋለሁ ማለት ነው። እስቲ ብዙዎቻችሁ እንትን አርጋችኋል አይደለ? ይሄ ሬጂስተር አርጋችኋል፣ አካውንት ክሬት አርጋችኋል ኤክስነስ ወይም ደግሞ እዚህ ላይ ምንድነው ስዌይ ማርኬት አሜሪካ ወይ ሌሎች አውሮፓ ሀገር ያላችሁ ስዌይ ማርኬት አለላችሁ ያስቀመጥኳችሁ እሱን ሬጂስተር አርጋችኋል? ጻፉልኝ ከታች። ሜለን ኖ ኦኬ። የት ነው ያላረጋችሁ? እንትን ሎኬሽናችሁን ነገር አርገናል። አሜዚንግ ሜለን የት ነው? ፊንላንድ። እሺ ፊንላንድ ከሆነ ግሩፕ ላይ ግባና ወይ ግቢና ስዌይ ማርኬት ይሰራል። ይሄ ስዌይ ማርኬት እዚህ ላይ አሁን ላይ ከረንትሊ ታማኝና አሪፍ ብሮከር ስለሆነ ይሄንን መጠቀም ትችላለሽ። ይሄንን ሳይን አፕ አርጊ or arg እዛ በኋላ እንትን እንላለን ማለት ነው። ለንደንም ያልከው ጋሼ ስዌይ ይሰራል። ስዌይ is very nice። እሱንም እንትን አላረኩም። ዳላስ ያልከኝም ስዌይ ማርኬት አስቀምጬላችኋለሁ። ስዌይ ማርኬት የሚለውን ይሄም የአሜሪካ ውስጥ ላለ በጣም አሪፍ ነው። እስራኤል ያለም ሰው አላረኩም። ኦኬ ሳይን አፕ፣ ይሄንን ሳይን አፕ ብላችሁ ትሬዲንግ ማድረጊያ እንትን ነው። ኤክስነስ አረጋችሁ ሬጂስተር አድርጉ። ይሄንን ፕላትፎርም ማድረግ ትችላላችሁ። አፕሊኬሽንም አላቸው የራሳቸው፣ በዚህ ላይ ትሬድ ማድረግ ትችላላችሁ ማለት ነው። ሶ ኢትዮጵያም ያላችሁ ኦኬ፣ ኢትዮጵያ ያለ ነገር ሎኬሽን የለም። ሌላ ሀገር ያላችሁ ኤክስነስ የምትጠቀሙ ከፈለጋችሁ ማድረግ ትችላላችሁ። አሰብ ባክአፕ ያው 3 ብሮከር ነው የምትጠቀሙ፣ ግን ይሄን ሁለቱን ነው ሬጂስተር እንትን አሁን ላይ እንትን ምላችሁ። ሌላ እዚህ ጋርም አለ ኢፒኤፍኤክስ፣ እሱንም ከዚህ በፊት ግሩፕ ላይ ለቅቄላችኋለሁ ፍሪ ላይ። ግን እስቲ ትንሽ ገንዘብ በደንብ ላተምበትና እዛ ላይ ዊዝድሮዋል በደንብ ሲሰጡኝ እንትን እላለሁ። ኤክስነስ አይሰራም ዳላስ ጋሼ። ኤክስነስ ማድረግ አይጠበቅብህም። ስዌይ ማርኬት አድርጌላችኋለሁ። ይሄው ይሄንን እዚህ ጋር ግሩፕ ላይ ያስቀምጫለሁ። ይሄው ይሄንን እዚህ ላይ እንትን ማለት ትችላላችሁ። ኦኬ ላይ ሳይሆን እዚህ ላይ እንትን ማለት ትችላላችሁ። ይሄንን ሬጂስተር ማድረግ ለምትፈልጉ ግሩፕ ውስጥ እንትን አሉ። ግሩፕ አልከፈትኩላችሁም ላስት ታይም ቢካዝ ብዙ ሰዎች አልነበሩም። ዛሬ ብዙዎች ስላላችሁ ይሄንን ቪዲዮ እንድታዩ ስለምፈልግ ከፍትላችኋለሁ ማለት ነው። ሌላ አዲስ ለሆናችሁ ይሄ የምንጠቀመው ማርኬትን ልናይበት የሚያደርገን አፕሊኬሽን ወይም ደግሞ እንትንም ዌብሳይት ነው። እዚህ ላይ ትሬዲንግ ቪው ይባላል። ያው ለማታውቁ እንድታዩት ነው። ትሬዲንግ ቪው ምንም እውቀቱ ለሌላችሁ ሰዎች ግሩፕ ላይ እዚህ ላይ የፖስትኩላችሁ ነው አክቹሊ። So this is trading view ማርኬትን የምናይበት ዌብሳይት ነው። ሶ ክላሳችንን ካየን በኋላ የኔን ሴትአፕ እና እንዴት ነው ማርኬትን ሴትአፕ ማድረገው የሚሉትን ነገሮች እንዳለ አሳያችኋለሁ። ከፈለጋችሁ በራሳችሁ አሰማመር በራሳችሁ እንትን ማለት ትችላላችሁ። ለእያንዳንዱ በሁለት ፔር አድርጌ ያሳያችኋለሁ። በሁለት ፔር ማሳያችሁ ምክንያት ምንድነው? እኔ ለጎልድ ለዩኤስ 30 እና ለኖርማል ፎሬክስ ፔሮች እና ለክሪፕቶ የማረግበት ትሬድ የማረግበት እንትን የተለያየ ነው። ይሄ አሰማመሬም የተለያየ ነው። how I see the ማርኬትን በምን ፖዚሽን ነው የማየው የሚሉት ነገሮች የተለያዩ ስለሆኑ እነሱን ነገሮች አሳያችኋለሁ። if you want to copy exactly what I do የምጠቀማቸውን ሞስት የምላቸውን ነገሮች እንዳለ ከዚህ ላይ አሳያችኋለሁ። ሶ ብዙ ሳላንዛዛ አሳያችኋለሁ። ኦልሬዲ ግን ይሄ ትሬዲንግ ቪው ነው ማርኬት የምናይበት። ሶ first thing is first የምናየው ስትራቴጂ ወይም ደግሞ የማሳያችሁ ስትራቴጂ ምንድነው ለምትሉኝ I'm going to show you price action እና
ፕራይስ አክሽንን በመጠቀም የራሴ የሆነ ነገሮችን እንዴት ከማርኬት እንደማይም ጨምሮ አሳያችኋለሁ ማለት ነው። ዋይ ፕራይስ አክሽን የሚለውንም ነገር አሳያችኋለሁ። ፕራይስ አክሽን የመረጥኩበት አንደኛ ነገር ልንገራችሁላችሁም እዚህ ውስጥ እስካላችሁ ድረስ ራይት። ሶ አሁን ላይ የምናየው ማርኬት የጎልድ ማርኬት ነው። በደንብ ስለ ፕራይስ አክሽን ማብራሪያ መስጠት አይቀርም ኔክስት ታይም። ግን ለምንድን ነው ፕራይስ አክሽን የመረጥኩት? አይ ትሬድ ቬሪ ዲፍረንት ቲንግስ ራይት። ለምሳሌ ፊውቸር ትሬድ አደርጋለሁ እና ፎሬክስ ትሬዲንግ እና እንትንም ክሪፕቶም ትሬድ አደርጋለሁ። ክሪፕቶ actually is one of my favorite things to do when it comes to ባይናንስ ላይ ግን ትሬድ ክሪፕቶ በማድረግበት ሰዓት ይሄንን ሴም ስትራቴጂ ነው የምጠቀመው ማለት ነው። ሶ ፕራይስ አክሽን የሚመቸኝ ለምንድን ነው ጋይስ? I can trade anything. ትሬድ እኔ አሁን የማሳያችሁ ስትራቴጂ ስቶክ ሊሆን ይችላል፣ ፈንድስ ፊውቸር ሊሆን ይችላል፣ ክሪፕቶ ሊሆን ይችላል፣ ፎሬክስ ሊሆን ይችላል፣ እንዳለ ይሄ ኢንዲሲስ ሞንት ትሬድ ማድረግ ትችላላችሁ፣ ስቶኮችን ትሬድ ማድረግ ትችላላችሁ። ኤቭሪቲንግ ዳት ሃቭ አ ፕራይስ ያላቸው ነገሮች አሁን ኢትዮጵያ ላይ ስቶክ ኢቭን የኢትዮጵያ ባንክ እና ይሄ ሃይሌ ሪዞርት ምናምኖች ራሱ እንዳለ ሊከፈት ነው ተብሏል። ኤቭሪቲንግ የምናውቀውን ዳታ እስካለው ድረስ ዳታ ያላቸው ነገሮች እንዳለ እነሱንም ጨምሮ ትሬድ ማድረግ ትችላላችሁ ማለት ነው። ሶ the strategy you guys are going to see በጣም በቀላል መንገድ ፕራይስ አክሽንን ነው የምናየው እና እንዴት ነው ፕራይስን በመከተል ልናገኝ የምንችለው የሚለውን ነገር እናያለን ማለት ነው። ሶ that's the thing I want you to understand። ሌላ ነገር ምንድነው? ግሩፕ ከፍትላችኋለሁ። ስከፍትላችሁ ግን I want you to guys to understand something። ብዙዎቻችሁ በተለያየ የትምህርት እና በተለያየ የላይፍ ፖዚሽን ውስጥ ነው ያላችሁት። እዚህ ውስጥ የላይፍ ፖዚሽን ውስጥ ነው ያላችሁት ማለት ሰራተኛ ልትኖሩ ትችላላችሁ፣ ተማሪ ልትኖሩ ትችላላችሁ፣ በጣም ፈላዎች ልትኖሩ ትችላላችሁ፣ ተለቅ ያላችሁ ልትኖሩ ትችላላችሁ፣ በእኔም እኩያ ያላችሁ I don't give a fuck who you are። አንድ ምን ነገራችሁ ነገር ግን ከናንተ ቤስት የሆነ ነገር ፈልጋለሁ። ቤስት የሆነ ነገር ማለት ምንድነው? ስለራሴ ስነግራችሁ ምንም ማያሳፍረኝ ምንድነው አሁን ምንም በመጣ ጎዳና ምንም ከዚህ በኋላ ብትነሱ በኋላ ላይ የምትደርሱበት ነገር ነው ዋናው ነገር። እኔ የመጣሁበትን ነገር ለመናገር አንድ ቀን በፊት በጣም ነበር ማፍሮ አምናገር ላይ you guys በፊት አሁን ተማሪ ሆኜ ጨርሼ ትሬድ ገና የጀመርኩ ሰዓት ወይ ምናምን በጣም ነው ማፍሮ ስለማንነቴ። ሙዚቀኛ ነበርኩ ማለት እንደዚህ በሰው ፊት አሁን ምንም እንደወረድኩ ነኝ። አሁን ምንም ነገር በህይወቴ ላይ አያሳፍረኝም። ምክንያቱም everything that leads me to this position አሁን ላይ ያለሁበትና ከኔም አልፎ እንዳንተንም ለመርዳት እና ወደዚህ ነገር ያመጣኝ ምንድነው? is something that I push hard። so እያንዳንዳችሁ ግሩፕ ላይ እያንዳንዳችሁን ነገር ሼር አድርጉ፣ ስቶሪያችሁን ሼር አድርጉ፣ ተግባቡ እና I want you to guys to grow። ከሌላው ቡት ካምፕ ለየት እንዲያደርግ የምፈልገው ይሄን ቡት ካምፕ ምንድነው? I want you guys to connect ማለት ምንድነው? በሚቀጥለው ክላስ ከመግባታችን በፊት ነገ ሲምፕሊ ሼር ማድረግ የምትፈልጉትን ስቶሪያችሁን ሼር እንድታደርጉ ፈልጋለሁ። ግሩፕ ላይ ሼር ማድረግ የምትፈልጉትን ማለት ምንድነው አቺቭ ማድረግ የምትፈልጉት እያንዳንዱን ነገር አነባለሁ ብያችኋለሁ። ምንድነው አቺቭ ማድረግ የምትፈልጉት ጎላችሁ? ከፋሚሊ አንፃር ፋሚሊ መርዳት ነው ወይ የምትፈልጉት? ምንድነው ማድረግ የምትፈልጉት? ስራችሁን ማቆም ነው የምትፈልጉት ወይስ በቃ ሀብታም መሆን ነው የምትፈልጉት ወይስ ስቴብል ነገር እንዲኖራችሁ ነው የምትፈልጉት? ቤታችሁ ውስጥ ቁጭ ብላችሁ ልጃችሁን መርዳት ምንድነው የምትፈልጉት የሚሉትን ነገሮች ግሩፕ ላይ ትጽፉልኛላችሁ። ማንበብ ፈልጋለሁ። ከዚ አሁን ዛሬ ያልኳችሁ ነገሮች እና ትናንሽ አቺቭ ማድረግ የምትፈልጋቸው ከትናንሽ ሾርት ነገሮች አንፃር እንድጽፉልኝ ፈልጋለሁ። ሁላችሁንም እርስ በርስ ኮኔክት ያደርጋችኋል። እኔም ከእናንተ ጋር ሞር አታች ያደርገኛል። ሞር ለትሬዲንጉም ፍቅር እንዲኖራችሁ ያደርጋችኋል። ምክንያቱም ሁላችንም እዚህ ውስጥ ያለን የተለያየ ሂስቶሪ ያለን ሰዎች ነን። አንድ ላይ መተን ላይፋችንን እንዴት ነው ማድረግ የምንችለው? how we going to grow? ከ3 ወር በኋላ ነው ከግሩፕ ልትወጡ የምትችሉት ወይ ከኔ ጋር ልትቀጥሉ የምትችሉት። ያ ማለት ምንድነው? በ3 ወር ውስጥ ምን ያህል ነገር አይቼባችኋለሁ፣ ምን አይተናል፣ ምን ያህል ኮኔክት አድርገናል፣ ምን ያህል ተለውጠናል። ከዛስ በኋላ በዚህ አንድ አመት ውስጥ ከ2 አመት በኋላ እናንተን ስጠይቃችሁ ወይ እናንተ ጋር እኔ ጋር ስትመጡ ያላችሁን ሂስቶሪ ቼንጅ አድርጋችኋል የሚለውን ነገር በስነ ስርዓት ከእናንተ ማየት ፈልጋለሁ። ፎሬክስ ገብታችሁ እንደ ቀልድ ጊቭ አፕ የምታደርጉበት ጌም አይደለም። so are you going to change for real or እስቲ ነገር ከተሳካ ይሳካል ካልተሳካ ይቀራል ብላችሁ ነው የመጣችሁት የሚለው ነገር ማየት ፈልጋለሁ። ኤክስፔክት አደርጋለሁ። ስለዚህ ሁላችሁም እዛ ላይ ሼር አድርጉ፣ ሁላችሁም እርስ በርስ ኮኔክት አድርጉ። ስለዚህ ሞር ስለኔ ህይወት ሞር ብዙ ሼር ባረጋችሁ ሞር
ደስ ይለኛል ግን ጊዜም የለንም ግን ሌላ ጊዜ ሜቢ ላይቭ አብረን ትሬድ በምናደርግበት ሰዓት የገባባቸው ብዙ ጎዳናዎች አሉ ስቲል ደግሞ እዚህ ውስጥ ዕዳ ውስጥ ያላችሁ ልትኖሩ ትችላላችሁ የትምህርት ቤት ዕዳ ሊሆን ይችላል የቤተሰብ ዕዳ በጣም ብዙ ነገር ሁላችንም ፐርሰናል ላይፍ ስላለ ሼር አድርጉ እርስ በርስ ትደጋገፋላችሁ እኔም ደግፋችኋለሁ ያለውን ነገር እናወራለን ማለት ነው so psychology is this guys it's all about how we want to achieve things እና how we see things አንድ የመጨረሻ ጊዜ 3 ማድረግ ያለብን ብያልኳችሁ ነገሮች ጻፉልኝና የሚቀጥለው ክላሳችን ምን እንደሚሆን ነግራችሁ እናወርቆማለን ማለት ነው እዚህ ጋር ከታች ደርድሩት run it gang run it guys always be motivated amazing motivate መሆን ያለባችሁ ለምንድነው ሁሉ ጊዜ ጧጧ ተነስታችሁ ገባችሁ ማርኬት ሉዚንግም ይሁን ዊንም ትሬድ ይሁን በቃ ማርኬት ላይ እኔ አሁን አምሽቼ ጨብሼ አድሬ እንኳን ራ ብዬ ነው የምነሳው በቃ ቁጥሮች ካይምሮዬ ላይ ሁሌ ስለሚያልፉ ማለት ነው so እነዚህ ነገሮች ስለሚያስፈልጉ ሁሌ አሁን I want money that's my financial freedom ጋሼ ያልከኝ ልጅ እንዳለ ሞቲቬት አሁን ገንዘብን ሞቲቬት ሆነ መፈለግ ስላለብህ ራ ብለህ ልትሆን የምትችለው ሞቲቬት ስትሆን ነው ሌላ ፎከስድ ስትሆን ነው አሜዚንግ ፎከስ መሆን ያለብን ነገር ደግሞ ምንድነው towards our goal እንትን ማለት ስላለብን ማለት ነው ሜድ ስላለብን ስለዚህ መጨረሻ ላይ ሾርት ተርም እና ሎንግ ተርሞቻችንን አቺቭ ለማድረግ ነው that's the fucking thing that we going to do ምንም ያስቆመን ነገር አይኖርም guys we going to kill it for real guys run it let's fucking go ይመቻችሁ ጋይስ ሶ በደንብ አርገን እንትን እንላለን ጭንቅላታችሁ ምንም አይነት ነገር የሚያስቆማችሁ ነገር እንዳይኖር ለማድረግ ነው ይሁሉ ነገር ያ ማለት ምንድነው እኔ አሁን ዛሬ አንድ ነው ሁለት ልጅ ትሬድ አድርጌያለሁ አንደኛው በራሴ ችግር ነው ምክንያቱም መውጣት ባለብኝ ሰዓት ልጣውም አንደኛው ደግሞ ስቶፕ ሎሴን ዝቅ ባለ ማድረግ ምክንያት ድጋሚ ሆልድ ማድረግ ስለፈለኩ ትሬድን ግን ድጋሚ ገብቼ አሁን ላይ ዊን ላይ ያለው ያ ማለት ምንድነው if I have this ሁለቱን ዊን ትሬዶችን ሚነካብኝ ነገር ቢኖር ኖሮ በየ ድጋሚ ዊን አላረግም ነበር ስለዚህ እነዚህ ነገሮች ነው ቢውልድ የሚያደርገን is all about our mindset so this is we እንትንላለን ክላሳችንን ቀጥታ ስለ ማርኬት ፕራይስ አክሽን ምንድነው ከሚለው ነገር የምንነሳው እንትንላለን ማለት ነው ፕራይስ አክሽን ምንድነው ከሚለው ነገር ተነስተን ቀጥታ ማየት የምንችለው ኔክስት ታይም ስለሆነ እሱና ያለን can we have Q&A yeah for sure man ችግር የለውም እሺ እና እነዚህ we blow 15k account today any advice fam you're going to blow some accounts ምንም ችግር የለውም as long as you don't give up you're going to get it bro no stress ብዙ አካውንት ይገነዳል guys so yeah sure መክፈት ትችላለሽ ጋሽ አያሳስብ ፒተር ሁላችሁም እንዴት አመሻችሁ እግዚአብሔር ይመስገን ቴንክ ዩ በጣም አሪፍ ነበረ ክላሱ በጣም አሪፍ ነበረ ምንድነው ልከፍት የፈለኩት ፕራይስ አክሽን ምናምን ስትል ኦልሞስት ቆይቻለሁ በማጥናት ብቻ ማለት ነው እና አጋጣሚ ሆኖ አንድ ትሬደር አግኝቼ ነበር ፍሬንች ነው ቶም ሆገር የሚባለው ሜቢ ታውቀዋለህ አላውቅኩትም እሺ ኦኬ እና የኤአይ የኤል ብሩክ የሚባል አለ አንድ ብራዚላዊ ኦኬ የሱ እንትን ነው ትምህርት አለና የተጫነበት ትምህርት ላይ ደግሞ እንትን ላይ ነው ያለው ቲዲ 360 የሚባል ፕላትፎርም አለ ኦኬ እዛ ነው ያገኘሁትና ፎር ፍሪ ሳይን አፕ ካደረጋችሁ እዛ የተወሰኑ ሌክቸሮች አሉ ስለ ፕራይስ አክሽን ማለት ነው አሜዚንግ በሱ በኩል ነው ያገኘሁት በጣም ኢንተረስትድ የሆነ ትምህርት ነው which is አንድ ነገር ከጨረስን ኦንላይን የሆነ እንትን የለም ፕላትፎርም
እዛ ቢውልድ እያደረግን በየቀኑ ማለት ነው። አሁን ያልከው ይሄንን ዲሲፕሊን ያልከው ነገር በየቀኑ በአንድ ነገር ማየት አይጠበቅም። በየጊዜው አየዋለሁ። እኔም ለራሴ አሁን ዛሬም ለራሴ የወቀስኩት ነበረ። ምክንያቱ የጀመርኩትን በመሀል የተውኩትን ብዙ ነገር አለ አይደል ዋጢት በስራ ምናምን እንትን የምታደርገው ግን which is disciplined መሆን ያስፈልጋል ማለት ነው። ይሄንን ነገር ነበረ። ሌላ ስለ ሳይኮሎጂ አንድ ልጅ ጨምር የፈለኩት ሜይቢ ኦንላይን መግዛት አልቻልኩም። መጽሐፉ የቶም ነው። በጣም ብዙ ነው የሚሰራው ሳይኮሎጂ ላይ። አንድ በጣም ኢንተረስት የሆነ ከትምህርቱ እዚህ ላስነሳው የሚፈልገው ሀሳብ ምንድን ነው? ኤቭሪ ትሬደር ካያችሁት ማለት ነው ከላይ 76% ሉዝ እንደሚያደርግ ምን ያደርጋሉ? ኖቲስ ያደርጋሉ እነሱ ኤቭሪ ብሮከር ማለት ነው። ማንዝሊ ይሆናል ወይም ይርሊ እዛ ሊስት ያደርጋሉ። ምንድነው 86% ሉዝ የሚያደርግ ከሆነ ዋይ አንድ ሰው ጆይን ያደርጋል ወደዚህ ብሮከር? ለምንድን ነው ያን እውነታ ዲስፕሌይ የሚያደርጉት? ቢካዝ ኢሞሽናሊ ወይም ደግሞ ሳይኮሎጂካሊ የሆነ ነገር ይዘን መምጣት እንዳለብን ነው የሚያሳይ ማለት ነው። ቴክኒካሊ ስላወቅም ብቻ አይደለም። ከሱ የተማርኩት ነገርም እስካሁን የሚማርበት ያለው ነገር ምንድን ነው ሳይኮሎጂ ላይ በጣም ነገር መሰራት እንዳለበት ማለት ነው። አንድ ትሬደር ብዙ ነገር እሱ ለራሱ በጣም ላይፍ ሴሽን ይሰራል። ምንም ክፍያ የሚያስከፍልም አይደለም። ሜይቢ ከፈለጋችሁትም የእሱ የቴሌግራም ሊንክ ልክላችኋለሁ። በጣም ኦነስት የሆነ ፐርሰን ነው። ስለ ፕራይስ አክሽን ብዙ ይሰራል። ሜይቢ እሱ የፈለግኩት ምንድነው መጽሐፉ ግሩፕ ላይ አንተ ፐርቼዝ ብታደርግልን ሜይቢ አይ ዶንት ኖ ቺፕ ይመስለኛል። which is እኔ አክሰሱ ስለሌለኝም ያልገዛሁት መጽሐፉ ብዙ ተሽጠዋል። መጽሐፉ ማለት ኮፒ እያደረጉት ምንድን ነው የሚለው ብዙ ነገር የኔ ኪሳራ ወይም ደግሞ ሉዝ ያደረጉት ብዙ ነው አልክና እሱ ስለሱ ነው የሚያወራው። ሉዘርስ ዊነርስ ናቸው ይላል። በጣም ብዙ ሉዝ ያደረጉ ሰዎች ናቸው ዊን የሚያደርጉ ይላልና ያው ኦልሞስት ሁላችንም እንግሊዝኛ እናነባለን ብዬ አስባለሁ። እሱን መጽሐፍ ብታነቡትም በጣም አሪፍ ነው። የተወሰነ ነገር አግኝቼዋለሁ ፎር ፍሪ ማቴሪያል፣ ግን አማዞን ላይ ኦሪጂናሉ ኢንትሮዳክሽን የሌለው እዛ ነው የሚሸጠው። እሱን ነገር ግሩፕ ላይ አንድ ሰው መግዛት አንተን ባትሆንም ሌላም ሰው ካገኘው ያ መጽሐፍ እዛ ግሩፕ ላይ ቢለቁልን እሱ ነገር ብናየው እላለሁ ማለት ነው። ቴንክ ዩ። እናመሰግናለን። ሊንኮቹን ሼር መደራረግ የምትፈልጉትን እና መጽሐፉንም ታይትል ኤቭሪቲንግ እዚህ ላይ ሼር ትደራረጋላችሁ። ዛሬ ግሩፕ ከፍታችኋለሁ። I want you guys to understand እና ሁላችሁም እርስ በርስ ከዚህ በኋላ እንደዚህ መደጋገፍ መቻል አለባችሁ ጋይስ። ከዚህ በኋላ አዲስ ለሆናችሁ ሰዎች most of the time ወሬያችሁ ሰርች የምታደርጉት ኤቭሪቲንግ ሳታስቡት ይቀየራል። ሲጀምርም እንትን የሚባል ነገር አለ when it comes to አንድ ነገርን ፎሎ ማድረግ በጀመራችሁ ቁጥር አዱም ፍሬንድ ሰጀሽኑም ኤቭሪቲንግ የሚመጣላችሁ ስለ ትሬዲንግ ስለሚሆን ቢያዘጋችሁም I want you guys እያንዳንዱ ነገር ተረዱ። I become a good trader. I'm not gonna lie. I become a good trader. የሳውዝ አፍሪካኖችን እና የኪዩባ ባንክስን እንትን ላይቭ ሴሽን ቁጭ ብዬ አብሬ ትሬድ በማድረግ ነው እና በቃ ቁጭ ብላችሁ ላይቭ ሴሽኖችን በማየት እኔ ካስተማርኳችሁ በኋላ ቁጭ ብላችሁ እንትን በማየት በደንብ እንትን ትላላችሁ። ሳይኮሎጂካሉ የሚረዳችሁ ነገሮች ማድረግ የለባችሁ ማድረግ አለባችሁ የሚሉትን ነገሮች እኔ ከዚህ በፊት የቆየ የፖስትኳቸው ቪዲዮዎች አሉ። እነሱ የዛሬ ዓመት 2 ዓመት የፖስትኳቸው እነሱንም ሄዳችሁ ቪዲዮቹን ብትሰሙ እንትን ይላችኋል። ይሄን ይመስላል ጋይስ። በደንብ አድርገን ሌላ ጊዜ በደንብ እንቀጠቅጣለን። አመሰግናለሁ በጣም። ሰላም ነው። እሺ ሰላም አለን። ይቅርታ መጨረሻ ልትወጣ ስትል ገባሁ። እሺ ምንም ችግር የመጀመሪያው ላይ አልነበርኩም እና ልተዋወቅም በዛውም አንዳንድ ነገር። እሺ ጋሽ እሺ የአብስራ እባላለሁ እና አንተን እኔ ፎሬክስ ከጀመርኩ ቢያንስ 7 ወር ምናምን ይሆነኛል። ኦኬ እና ቻሌንጅ ላይ ነበርኩ። ኦኬ ቻሌንጅን ተሳትፌያለሁ እና ምንም ሳላቅ ነበር የተሳተፍኩት ቻሌንጁን። ያው ወድቄያለሁ፣ ብዙ አድርጌያለሁ እና እዛ ላይ ምን ስትል ሰማሁ የኔን ስትራቴጂ የሚያውቅ ሰው ካለ እንትን የሚል ሰው ይገባል፣ መግባት ካልፈለገ መግባት የሚፈልግ ደግሞ ይገባል ምናምን ስትል ሰምቼ ከዛ በኋላ ብራዘርን ያስጀመረኝ ታናሽ ብራዘር እና ጠይቆ ምናምን ዩቲዩብ አለው ምናምን ሲለኝ ዝም ብዬ ዩቲዩብን ማየት ጀመርኩና እውነት ነው የምልህ እኔ ምንም አላውቅም ነበር ፎሬክስ ምን እንደሆነ ምን ሰዓት ምን እንደሚል በዩቲዩብ ብቻ በጣም ተማርኩት። በጣም ማለት ነው ከምንም ነው
በስለ ፍላጎት ነው አለኝ። እኔ ታናሽ ብራዘሬ ከአመት በላይ ሆኗል ትሬድ ማድረግ ከጀመረ። በግሩፕ ነው ትሬድ የሚያደርጉት እና እነሱ ሲሰሩ ብር ምን ሲሰሩ እንግዲህ እኔ የ5 ዓመት ታላቁ ነኝ፣ ግን የሚሰሩ ብር ምን የሚሉት ግን ሳይ ልጀምር ብዬ እንትን ብዬ በቃ እኔ ከምንም ዩቲዩብን በማየት ብቻ ነው ያወቅኩት እና የዚህ ላይ ደግሞ ይበልጥ እንደማውቅ በጣም እርግጠኛ ነኝ እና በጣም የምወድ ይመችል። Thank you so much for sharing that. Okay guys. እሺ አንድ የመጨረሻ እሺ ምንም ችግር የለም። ዮዋ ድምፅሽ ታፍኗል። እኔ አሁን ይሰማል? እሺ ትንሽ ጮክ ካልሽ አሪፍ ነው። እሺ ትንሽ ታፍኗል ድምፁ። ኦኬ አሁን እሺ እንሞክራለን ለመስማት ችግር የለም። ጥያቄ ማለት ያው ሁላችንም ሳይድ ወርክ አለን ብዬ አስባለሁ። ያው ልጅ በምናደርገን ሰዓት ማግዘን ሳይድ ወርክ ስለሆነ ማለት ነው እና በደንብ እየሰማሁሽ አይደለም። አይሰማም። አሁን ይሰማል። ዩቲዩብ ብቻ ነው የሚሰማው እንጂ ስታወሪ ከዛ አይሰማም። ታፍኗል ድምጽ። አሁን አይሰማም? አሁን ይሰማል። አሁን ይሰማል። ኦኬ እሺ። አይ ሁላችንም ሳይድ ወርክ ካለን ብዬ አስባለሁ። ያው ሉዝ በምናደርግበትም ሰዓት ከጎን ለጎን የምንሰራው ስራ ነው የሚያገዘን እና በደንብ እንትን ለማለት ፎከስድ ሆነንም አሁን ቅድም ያልካቸው ሶስቱን ነገሮች ሆነን ለመቆየት አትሊስት በቀን ስንት ሰዓት ነው የሚያስፈልገን? ይሄንም ያው ረጅም ሰዓት ባሳለፈ አይደለም የሆነች ሰዓት ላይ ኮንሰንትሬትድ ሆነን ስንቆይ ነው መሰለኝ አይ ቲንክ ፕሮፊታብል ምን ሆኖ ብዬ ማስበውና ስንት ሰዓት ብለህ ትመክረናለህ? ኦኬ ይሄን ለመጠየቅ አሪፍ ጥያቄ ነው። በጣም እውነቱን ለመናገር is something very nice የጠየቅሽኝ ጥያቄ። አንድ ነገር ልንገራችሁ። አትሊስት 3 ዓመት ትሬድ ያላረገ ሰው አንድ የምነግራችሁ ነገር 3 ዓመት ትሬድ ያላረገ ሰው ከአንድ ሰዓት በቀን ከአንድ ሰዓት እስከ 10 ሰዓት ለትሬዲንግ ጊዜ መስጠት አለበት። አምናገር ላይ ትዩ ጋይስ ስራ ሊኖራችሁ ይችላል ግን ሁሌም ደግሞ ከስራ ደግሞ ረፍት ጊዜ ሊኖራችሁ ይችላል። ዛሬን 1 ሰዓት 2 ሰዓት መስጠት ከቻላችሁ ስጡ። ጊዜ ካላችሁ ግን በቀን 10 ሰዓትም መስጠት አለባችሁ ብዬ ነው ማምነው። እኔ እንኳን በዚህ ሰዓት እንኳን ትሬዲንግ ቴብል ላይ ቁጭ እንትን ቁጭ ብዬ ጌም የተጫወትኩ ግሪን ዘርግቼ ቁጭ ብዬ ነው እንትን ላይ ቻርት ላይ ማሳልፈው። ሜቢ ማፈልግበት ኢንትሪ ላይ ከደረሰ በቀን ትሬዲንግ ቻርት ላይ የምችለው 1 ሰዓት 30 ደቂቃ ሊሆን ይችላል ወይም ደግሞ ከዛም በላይ ሊሆን ይችላል። ቻርት ታይም is very important to become a profitable trader. I'm not going to lie. ለምንድን ነው ይሄን ያልኳችሁ ምክንያት the more time you spend on charts the more opportunities ሲዝ የማድረግ ቻንስ ስላላችሁ ማለት ነው። ያ ማለት ብዙ ጊዜ ትሬድ አድርጉ ማለት ሳይሆን አንድን ፔር ትረዱታላችሁ። እኔ አሁን ብዙ ፔሮችን በዚህ ጊዜ ትሬድ አድርጌ አላውቅም ካያችሁኝ፣ ግን if you go and ask me ሌሎች ፔሮች የቱ ጋር እንዳሉ አይምሮዬ ላይ እንዳለ በቃ በዚህ 5 ዓመት ውስጥ ስከታተላቸው የነበሩ ፔሮች እንዳለ አይምሮዬ ላይ ያሉ። ለምንድን ነው I follow the charts, I follow them every day, I study them every day እና the more you study them እና the more ከአንድ ቻርት ጋር ወይም ደግሞ ከአንድ ፔር ጋር ፍቅር የማያያዝ ነገር ሊያጋጥም ይችላል። እኔ ጎልድ ትሬድ እያደረኩ አንቺ ኦይል ትሬደር ሆነሽ ልትቀሪ ትችላለሽ። ምክንያቱም the time you spend on charts አንድ ነገር ላይ ስቲክ እንድታደርጉ ያደርጋችኋል ማለት ነው። ስለዚህ you will find yourself in one pair በጣም in love ሆናችሁ ወይም ደግሞ እዛ ነገር ላይ ስቲክ አድርጋችሁ ስለዚህ ከዛ በኋላ ግን once you understand how the pairs was coming for the past 3-4 years ከዛ በፊትም በደንብ ካያችሁት በኋላ ግን ታዩታላችሁ። ስለዚህ እኔ አሁን ብዙ ጊዜ እሑድ ዕለት ነው ቼክ ማረገው ማርኬትን። እሑድ ማርኬት ሁሉንም ማርኬት ዞሬ ቼክ አደርጋለሁ። መፈልግባቸው ቦታዎች ላይ አስምሬ እደቅላለሁ። መጣላ ያለው ካልሆነ ጌሜን የተጫወትኩ አሳልፋለሁ። በመሃል ስዋይፕ አደርጋለሁ ወይ ላፕቶፔን ይዤ ወደዛ ዞራለሁ ወይ ሆቴል ሄዳለሁ። ብቻ ግን የምፈልግባቸው ኢንትሪዎች ላይ እስኪደርስ እናንተ እንደዚህ አይነት ሌቭል ላይ እስክደርሱ ድረስ ግን
you have to be able to search በጣም ብዙ ሰርች አርጋችሁ the most የሚያስጠላው ነገር ምንድነው ከ9 to 5 ጆብ መውጣት የምንፈልገው ከኮምፒውተር እና ከመጣድ እንደዚህ አይነት ነገር ለመፋታት ነው ግን ያን ነገር ልትፋቱ የምትችሉት አሁን ላይ ቢውልድ የምታረጉት አይምሯችሁ ላይ ያለ ነገር ነው ስለዚህ እርግጠኛ ትሬድ የምታረጉ ልጆች እዚህ ውስጥ ካላችሁ አንድ አመት ምናምን ትሬድ ያደረገ ሰው አንድ ጂጄ ምን የቱ ጋር ነው እንዴት ነው እየመጣ ያለው የሚለውን ነገር በጠይቃችሁ መጨረሻ ላይ መቼ ነው ሃይ የሰበረው ስንት ዓመተ ምህረት ላይ ነው ምናምን የሚለውን ነገር እንዳለ እናውቃለን ስለዚህ የእንደንዱን ነገሮች ጎልድ መቼ ነው የሰበረው ዩጄ መቼ ነው ሃይ የሰበረው የቱ ጋር ነው ሬዚስታንስ ሰፖርት የነበረው የሚሉትን ነገሮች እንዳለ አይምሯችሁ ላይ ካድ ጂፒዋይ ካድ ጂፒቢ እያንዳንዷችን አይምሯችሁ ላይ ስለሚኖር ወደ ኋላ ተመልሰን ፍቅር ከዛ ቻርት ጋር ለመያያዝ ይሆነናል ማለት ነው ስለዚህ ሞር አታችመንት የሚኖረን እነዚህ ነገሮች እንትን ስትሉ ነው አንሎክ እስኪያደርግላችሁ ከዛ በኋላ ግን ብዙ መጣድ የለባችሁም ትሬድ ላይ እንትን በደንብ ጊዜ ፈጅታችሁ ብልሽ ብዙ ሰዓት ተቀምጣችሁ አሁን ለምሳሌ የሆነ ቆርጬ ፖስትኳቸው እንትኖች አሉ 7-8 ሰዓት ተቀምጠሽ ከዛ በኋላ ለአንድ ሰዓት ወይ ለ30 ደቂቃ ብቻ ትሬድ ልታደርጊ ትችላለሽ ስለዚህ አው እንዳልሽው ብዙ ሰዓት በተቀመጠ አይደለም ግን ብዙ ሰዓት የመቀመጥ ፔሸንስ ብዙ ስለ ማርኬት አንደርስታንድ አርገሽ ትንሽ ሰዓት ኤክስኪዩት አርገሽ እንድትወጪ ያደርግሻል ማለት ስለዚህ በደንብ ማርኬት ላይ መቀመጥ ያለባችሁ ምንድነው ትክክለኛ የሆነ ዞናችሁን እንዳያመልጣችሁ ያደርግላችኋል ቻርት ታይም ማምናገር ላይ ትዩ በጣም አሪፍ ነው ቻርት ታይም ታመሰግኑኛላችሁ ቻርት በጣም አንደርስታንድ ታደርጉታላችሁ ማለት ሶ ኦፖርቹኒቲ ሚስ ለማድረግ ትንሽ ጊዜ ነው የሚፈልገው አምናገን ላይ ትዩ በጣም ትንሽ ጊዜ ዛሬ ጎልድ ትሬድ ለምሳሌ ከኔ ጋር ስታደርጉ የነበራችሁ አይታችሁ ይችላል ሰፖርታችን ላይ ከደረሰ በኋላ ማርኬታችን ብሎ ከሄደ በኋላ ድጋሚ ሲመለስልኝ ነው ያስኩትና ቻርት ታይም ላይ ሞር ታይም የሚያስፈልገን ምንድነው አታች እንድንሆንና የቱ ጋር እንደነበረ ማርኬት የት እንደሚሄድ ምናምን እንድናቅ ያደርገናል ስለዚህ ማርኬት ላይ ቻርት ታይምን እንደቀልድ አትሰዱት በተለይ ለ3 አመት ያህል ተያያዙላችሁ አይለቃችሁም ልላችሁ ፈልጌ ነው አንድ ሀሳብ ጨምር ይቻላል እሺ ብሩክ እባላለሁ ትሬዲንግ መጀመሪያ የጀመርኩት ኮሮና ላይ ሃይፕ የነበረበት ሰዓት ላይ ነው ኤስኤምሲ አዲስ እየወጣ የነበረበት ሰዓት ላይ ስማሽ ማይኒንግ ኮንሰፕት ዛን ጊዜ አካባቢ ነበር የጀመርኩት ከዛ መሀል ላይ ለአንድ አመት አካባቢ በትምህርት በክላስ ምናምን ምክንያት አቁሜ ነበረ እና ብዙ ነገር አሳልፌያለሁ በትሬዲንግ ኢቨን ፈንድድ ነበርኩኝ እስከ ቅርብ ጊዜ ሰዓት ድረስ ፈንድድ ነበርኩኝ ምናምን ነገር ግን አሁን ኤስኤምሲ ስትራቴጂው ላይክ ወደኋላ እየቀረ ስለመጣ ማርኬቱ እየተሻሻለ ስለሚመጣ አሁን ኤስኤምሲ ትራፖች ምናምን እየመጡ ስለሆነ ምናምን ብዙም ትርፋማ አይደለም እና ፕራይስ አክሽን ኪንግ እንደሆነ ስለሚታወቅ በትሬዲንግ ዘርፍ ላለ ሰው ስለሚያውቀው ፕራይስ አክሽን አሁን ደግሞ ትንሽ ለወጥ ለማድረግ ብዬ ነው የተቀላቀልኩት እዚህ እና አሁንም ስቲል ላይክ ብዙ ፕሮፈርሞች ከሰራለሁ ኦልሞስት ፈንድ ለሞ ትንሽ ነው የቀረኝ እና አንድ መጨመር የምፈልገው ሀሳብ ምንድነው ጊቫዌይ ብላ ያሰብከው ላይ አምሹር ላይክ ብዙዎቹ ላያውቁት ይችላሉ እና እንዲህ ብለው ላይናገሩ ይችላሉ ባለፈውም ላይቭ ትሬዲንግ ሴሽን ላይ ነግሬት ነበረ እና ትልቅ አካውንት ሆኖ 3-4 ሰው ከሚያገኝ ትናንሽ አካውንት ሆኖ አምሹር ላይክ ብዙዎቻችን እንወድቃለን ግልጽ የሆነ ነገር ነው ቀላል ነገር አይደለም ፕሮፈርም ቻሌንጅ እና ትንሽ አካውንት ሆኖ ብዙ ቢሆን ይሻላል ባይነኝ ትንሽ አማውንት ነው ማለት ወይ 10k ቻሌንጆቹ ነው ወይ 20k ቻሌንጆቹ ነው በዛ ቢሉ ይሻላል ላለው የና 5 ሰው 6 ሰው እድለኛ ቢሆን ይሻላል ለሶስት ሰው በትላልቅ አካውንት ከሚያሸንፍ ባይነኝ እንደ ሀሳብ ነው ባለፈው ላይፍ ላይ ነገራቸው ስላልከኝ ነው ይሄን ለማለት ነው አመሰግናለሁ እንትን አስብበታለሁ እሱን ችግር የለውም አስብበታለሁ መቻችሁ በቃ ለዘጋው ነው ጋይስ ይሄን ያህል ከተወያየን ካወራን ይበቃናል ዛሬ ቪዲዮውን ድጋሚ ፖስትላችኋለሁ የሚቀጥለው ክላሳችን የሚሆነው ነገን አርፈን እያንዳንዱን ነገራችሁን ከናንተ ሰማለሁ ይሄ እያንዳንዱን ነገር ያልኳችሁ ነገር ጠብቃለሁ try to share your story ሁሉን ነገራችሁን ይመቻችሁ much love I hope ይሄ ኮርስ በደንብ ይረዳችኋል ብዬ አስባለሁ አመሰግናለሁ see you guys ደህና ደሩ